በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ምሕረቱ ይቅርታው የባሕርይ ገንዘብ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ድንግል ማርያም ቅዱስ መስቀል ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ መድኃኔ ዓለም ከቅዱሳን በረከት ከእመቤታችን ከጦሙ ከመልካሙ ጸጋ ሁሉ በቸርነቱ ያሳትፈን። የቅዱስ ማቴዎስ ወንጌል ምዕራፍ 25 ቁጥር 31። የቅዱስ ማቴዎስ ወንጌል ምዕራፍ 25 ቁጥር 31። የሰው ልጅ በጌትነቱ ቅዱሳን መላእክትን ሁሉ አስከትሎ በሚመጣበት ጊዜ ያን ጊዜ በጌትነቱ ዙፋን ይቀመጣል። አሕዛብ ሁሉ በፊቱ ይሰበሰባሉ። እረኛም በጎችን ከፍየሎች እንደሚለይ ራሳቸው ይለያቸዋል። በጎችን በቀኙ ፍየሎችንም በግራው ያቆማቸዋል። ያን ጊዜ ንጉሡ በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ቡሩካን ዓለም ሳይፈጠር የተዘጋጀላችሁን መንግሥት ወርሱ ዘንድ ኑ። ተርቤ አብልታችሁኛልና፣ ተጠምቼም አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታርዤ አልብሳችሁኛልና፣ ታምሜም ጎብኝታችሁኛልና፣ ታስሬም ወደ እኔ መጥታችሁ ጠይቃችሁኛልና። ያን ጊዜም ጻድቃን መልሰው እንዲህ ይሉታል፣ አቤቱ መቼ ተርበህ አይተን አበላን? መቼስ ተጠምተህ አይተን አጠጣን? መቼስ እንግዳ ሆነ አይተን ተቀበልን? መቼስ ታርዘህ አለበስን? መቼስ ታመህ አይተን ጎበኘን? መቼስ ታስረህ ወደ አንተ መጥተን ጠየቅን? ከዚህም በኋላ ንጉሡ መልሶ እንዲህ ይላቸዋል፣ እውነት እላችኋለሁ በእኔ ካመኑ ከእነዚህ ከታናናሾች ወንድሞቼ ለአንዱ ያደረጋችሁትን ሁሉ ለእኔ ያደረጋችሁትን። ከዚህም በኋላ በግራው ያሉትን እንዲህ ይላቸዋል፣ እናንተ የተረገማችሁ ለሰይጣንና ለመልእክተኞቹ ወደ ተዘጋጀው ወደ ዘላለም እሳት ሂዱ። ተርቤ አላበላችሁኝምና፣ ተጠምቼም አላጠጣችሁኝምና፣ እንግዳ ሆኜ አልተቀበላችሁኝምና፣ ታርዤም አላለበሳችሁኝምና፣ ታምሜም አልጎበኛችሁኝምና፣ ታስሬም ወደ እኔ መጥታችሁ አልጠየቃችሁኝምና። ያን ጊዜም በግራው ያሉት እንዲህ ብለው ይመልሳሉ፣ አቤቱ መቼ ተረበ ወይስ ተጠምተ ወይስ እንግዳ ሆነ ወይስ ታረዘ ወይስ ታመ ወይስ ታስረ አይተን አላገለገልንህ? ከዚህም በኋላ ንጉሡ እንዲህ ብሎ ይመልስላቸዋል፣ እውነት እላችኋለሁ ከእነዚህ ከታናናሾቹ ለአንዱ ያላደረጋችሁትን ለእኔ ደግሞ አላደረጋችሁትም። እነዚያም ወደ ዘላለም ቅጣት፣ ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ። ስለ ቅዱስ ቃሉ ቸር መድኃኔዓለም ስሙ የተመሰገነ ይሁን። እንግዲህ ይህ ንባብ ባለፈው ሳምንት አንብበን ትምህርት ጀምረን ሰዓት ገጥቶን የተቋረጠ ነውና ዛሬ ክፍል 2 ማጠቃለያውን እንማራለን። የትምህርታችን ርዕስ በ43ኛው ቁጥር ላይ ያለው አልተቀበላችሁኝም የሚለው ይሆናል። እንደ ባለፈው ሀተታ ሳናበዛ ዛሬ በቀጥታ ወደ ትርጉሙ እንሄዳለን። ቀደም ሲል የሰማነው በመጨረሻው የፍርድ ሰዓት የሚነገር ጌታችን ለጻድቃን ሲፈርድላቸው በኃጥአን ሲፈርድባቸው የሚናገረው ኃይለ ቃል። ዛሬ ይህንን ኃይለ ቃል ሰምቶ ልቡ የሚደነግጠው ሰው በጣም ጥቂቱ ነው። ይሄ ትልቅ አዋጅ ነው፣ ትልቅ አዋጅ ነው። አባቶቻችን 6 ቃላተ ወንጌልን በሁለት ይከፍሏቸዋል። የመጀመሪያዎቹ 6ቱ ቃላተ ወንጌል በአንቀጸ ብፁዓን ትምህርት ተከትለው የመጡ በተለይ በቅዱስ ማቴዎስ ወንጌል ከምዕራፍ 6 ጀምሮ ያሉ ናቸው። ሌሎቹ
አሁን ያነበብናቸው 6 ቃላት ናቸው። እነዚህ 6 ቃላት ያልፈጸመ ሰው የሰይጣን መልእክተኛ እንደሚባል መጽሐፍ ይነግረናል። የሰው ልጅ ምንም ቢሰራ እነዚህን ካልያዘ አይድንም። ምንም ቢሰራ የሥራ ሁሉ መጨረሻው እሱ ነው። ጽድቅ ይሄ ነው። ሰው በሃይማኖት በቀናቸው ሃይማኖት ሆኖ እነዚህን 6ቱን ሕግጋት ለመጠበቅ መትጋት ይገባዋል። ከዚህ የበለጠ ስራ ለክርስቲያን ምን ይኖራል? ለእያንዳንዳችን ክርስቲያኖች ንስሐ መግባት አስፈላጊ ነው። ንስሐ ገብቶ 6ቱን ትእዛዛት ያልጠበቀ ሰው ንስሐ በመግባቱ ምክንያት ብቻ የእግዚአብሔር መንግስት አይወርስም። ንስሐ ስለገባችሁ የእግዚአብሔር መንግስት ትወርሳላችሁ ማለት ንስሐ ማለት ጸጸት ነው አይደለም? ጸጸት ማለት ባለፈው መቆርቆር ነው አይደለም? ባለፈው ከምንቆረቆርባቸው ንስሐ ስንገባ ከሚያሳዝኑ ነገሮች አንዱ በድያለሁ ነው እንጂ እንዲህ ያለውን መልካም አልሰራሁም። ለድሃ ያላበላ እኮ ንስሐ መግባት አለበት። በደል እኮ ነው። ምክንያቱም ለድሃ የማያበላ የማን መልእክተኛ ተብሏል እንዳትሉት ቃሉ። በነገራችን በሕይወት የምጠላው ጉባኤ ላይ ስመ አጋንንት እንዲጠራ አያስፈልግም። ስመ እግዚአብሔር የሆነ እንደሆነ ሌላ መልካም ቃል የሆነ እንደሆነ በሉት ተብሎ ይበረታታል። የጠላት ስም ግን እንዲነገር ማበረታታቱ መልካም አይሆንም። የሰይጣን መልእክተኞች ነው የተባሉ 6ቱ ትእዛዛት የማይፈጽሙ ማንም ይሁን ከላይ ይሁን ከታች ይሁን ስልጣን ይኑረው እውቀት ይኑረው በስልጣን አይዳን፣ በእውቀት አይዳን። ስልጣን አያያዙን ካወቁበት ያጸድቃል። እንኳን መንፈሳዊው ስልጣን ስጋዊ ስልጣን ካወቁበት ያጸድቃል። ገንዘብ ካወቁበት ያጸድቃል። ግን በገንዘብ አይጸደቅ። ገንዘብ በመያዝ አይጸደቅ። ስልጣን በመያዝ እውቀት በመያዝ አይጸደቅ እና አንድ ሰው ንስሐ መግባቱ ብቻውን በቂ አይደለም። ንስሐ ከገባ በኋላ ከጸጸቱ አንዱ መልካም አልሰራሁም ነው። መልካም አልሰራሁም እንጂ ወደ ነፍስ አባት ስትሄዱ ኃጢአት ብቻ አይደለም የሚዘረዘር የታዘዝናቸውን በተለይ በእነዚህ በ6ቱ ትእዛዛትና በ10ቱ ትእዛዛተ ኦሪትና በ6ቱ ትእዛዛተ ወንጌል ነው እኮ ንስሐ የሚገባ እኮ በሱ ነው። ሰርቄአለሁ ብለህ ስትል መጽሐፍ ምን ስላለ? አትስረቅ። ዘሙቻለሁ ስትል መጽሐፍ ምን ስትላለ? አትዘሙት። ልክ እንደዚህ ሁሉ ምጽዋት አልሰጠሁም ተብሎ ንስሐ ይገባል እኮ። ምጽዋት አልሰጠሁም። ምክንያቱም የሰረቀም ምጽዋት ያልሰጠም እኩል ነው በእሳት የሚቀጡ በገሃነም። ይህን እንድናውቀው ይገባል። ምጽዋት ሲባል ለሰው ትልቅ ነገር ነው የሚመስለው። እግዚአብሔር በፍርድ ቀን ሲጠይቅ አይታችሁት ከሆነ ተርቤ ነው ተርበን አይልም። በብዙ ሰው አንጻር አይጠይቅም። በሁለት ምክንያት ነው። አንደኛ የተራበ እሱ ነው፣ ስጋችን ተዋሂዶ። ሁለተኛ ነገር ማናችንም በዕዳ የምንያዝ በአንድ ድሃ። ባለፈው ሳምንት በቅዱስ አንጢላሪዎስ ጉዳይ ስንነጋገር ለዚያ አንድ ድሃ የወረወረው ያለ ፈቃዱ የወረወረው አንድ ዳቦ ዋጋ ኑሮታል። ለምን? ለአንድ ድሃ ነው። ነገር ግን ሳምንት እንዳልኳችሁ 10 ድሃ ማብላት እየቻለ አንድ ቢያበላ መጠየቁ አይቀርም። ዝቅተኛው ነው አንድ ድሃ ማለት ምንድን ነው? ጌታችን በዝቅተኛው ነው የሚጠይቀን። ልክ በቅዱስ ማቴዎስ ወንጌል በዚህ ወንጌል አስቀድሞ በምዕራፍ 10 ቁጥር 40 ላይ ቀዝቃዛ ውሃ ብሎ የነገረን ሰው ጠላ ያለው ቀዝቃዛ ውሃ ቢሰጥ ይጸድቃል? አይጸድቅም። ቀዝቃዛ ውሃ ምንድን ናት? ዝቅተኛዋን ልናደርጋት የምንችላት ብናጣ ቀዝቃዛ ውሃ እናጣ። ቢቸግር አንድ ድሃ ማብላት እንችላለን። ለምን? እራት አንድ ዳቦ ብትሆን ግማሿን መስጠት ትችላለን። ያን ጊዜ እስመ ረብኩ ብሎ ጌታ ሲጠይቀን በፊቱ ገጸ ምሕረቱን ለማግኘት ይረዳል። እና በዚህ ዘመን አብዛኛው ትውልድ እኛም ያጠፋነው ጥፋት ትልቁ መድረክ ላይ ቆም ሰዎች ምግባር ላይ እንዲያተኩር ቅድስና እንዲኖረው አላደረግንም። እውቀት አሁን ለምሳሌ 6 ትእዛዛትን ታውቃለህ ሲባለው እንዲያውቃቸዋለሁ እንጂ ለምን አታውቃቸው? በሞቴ እንኳን ሌላ ቅር ካላላችሁ ተማርን የምንል ሰዎች እንኳን 6 ትእዛዛት አናውቃቸውም። ለምን? ቅዱስ ጳውሎስ ተማርኩ የሚለውን በዚያ በሮም ከተማ የነበረውን አይሁዳዊ ሲዘልፈው ወፎኑን ከዘይትም የረረሳከ ለምን አለ? ለምን ራስን አታስተምርም? ይሄ ሰው የእውቀት ችግር ስላለበትም አይደለም። የተማረውን በተግባር የማይኖር ሰው አልተማረም።
ለዛ ነው በዚህ ዘመን ተማርኩ ከምንል ሰዎች መካከል 99.9% አልተማርንም። ውሸት ነው። እንኳን ሰዎችን ከእሳት ልናድን እኛ ከረመጡ አልዳንም፣ አንድንም። አያያዛችን ከንቱ ነው። ጾምን በተግባር የማያውቃት ሰው ስለ ጾም መስበኩ ፌዝ አይደለም። በነገራችሁ ላይ አልተነጋገርንም በዚህ ፊት። እኔ እኮ አንዳንዴ መቀልድ ሁሉ ይመስለኛል መድረክ ላይ ወጥቼ። ለምን እንዴት የማልኖረውን ነገር እዚህ ወጥቼ ለፈልፋለሁ? የታውቀዋለሁ። በነገራችሁ ላይ ስለ ፍቅር ለምሳሌ ለማስተማር ብዙ ጊዜ ርዕስ አነሳል፣ ይጨንቀኛል አይደል? ለምን ፍቅር ምን እንደሆነ ያላቀ ፍቅር እንዲህ ነው የሚለው ሀተታውን ነው። እሱንም እስኪ ደግመህ እነግርሃለሁ። በተግባር ግን ፍቅር ምን እንደሆነ ያላቀ። ከዛ ሌላው የሚጨንቀኝ ነገር ምንድን ነው? ትህትና። እኔ ትህትና ምን እንደሆነ አላውቀውም። ትህትና ራስን ዝቅ ማድረግ ነው። ለዚህ ነው ሀተታውን ነው እስኪ ሰለች እነግርሃለሁ። እሱ እውቀት አይደለም፣ እሱ ምድራዊ እውቀት ነው። ትህትና ማለት እንዲህ ማለት ነው። ይሄ ምድራዊ እውቀት ነው። መንፈሳዊ እውቀት በተግባር አውቀው ራስን ዝቅ ስታደርግ ባልንጀራን ስትወድ ነው። ታዲያ ስለነዚህ 6 ትእዛዛት ልናውቀው የሚገባ ነገር ምንድን ነው ከተባለ፣ አንደኛ ጌታችን በአዲስ ኪዳን ሰው በሆነ ጊዜ የብሉይን ሕግ አጸና እንጂ የበለጠ አደረገው እንጂ አልሻረውም፣ አልለወጠውም። በብሉይ ኪዳን 10ቱን ትእዛዛት ሲሰራ 9ኙን ለብቻቸውን የሰራቸው በዘጸአት 20 10ኛዋ ለብቻዋን ያለች። ለምን ይላሉ አባቶቻችን? ኋላ በአዲስ ኪዳን ማብራሪያ የምትሻላት የመጀመሪያው ሕግ አፍቅሮ ለእግዚአብሔር አምላክ ማለት ወይም ኢታምልክ ባዕድ አምላክ ዘእንበሌ፣ ከኔ በቀር ሌላ አምላክ አታምልክ። ወይም በአዲስ ኪዳን ጌታችን ይህንን ቃል ምን ብሎታል? በሌላው አንቀጽ በኦሪቱ ያለውን አፍቅሮ ለእግዚአብሔር አምላክ በኩሉ ልብከ፣ እግዚአብሔር አምላክን በፍጹም ልብ ውደደው ብሏል። የመጨረሻዋን ለብቻው አደረጋት። ለምን? ሀተታ የምትሻላት። በብሉይ ያችን ሕግ የፈጸሙ ቅዱሳን ናቸው ብዙዎቹ፣ አንዳንዶቹም ወድቀውባታል። ቅዱሳኑ ነው እንኳ በብሉይ ኪዳን ይችን ሕግ ለመጠበቅ የተቸገሩ ነበሩ። ምንድነው ማብራሪያው? አፍቅር ቢጸከ ከመ ነፍስከ፣ ባልንጀራህን በሉ እስቲ መሪያም በበሉ እንደ ራስህ ውደድ። ምን ማለት ነው? በዚህ ጉዳይ ላይ ሊራቀቅ ሞክሮ አንድ ምሁር በሉቃስ ወንጌል አለ አይደለም፣ የሳምራዊ ታሪክ የተተረከበት ባልንጀራዬ ማን ነው አለ። ራሱን ሊያጸድቅ ወዶ አለ። ባልንጀራዬ ማን ነው? ማን ነው ባልንጀራችን? ከዚያ ታሪክ አመጣለት። ወደዚያ ወደ ሳምራዊ ታሪክ አንገባም፣ ሰፊ ሀተታ የራሱ ስላለው። ባልንጀራን እንደ ራስ መውደድ በፍርድ ቀን የምንጠይቅባት ጥያቄ መሆኗን ጌታችን በዚሁ በወንጌል ክፍል ባልንጀራን መውደድ ማለት እነዚህን 6ቱን ነገሮች ማድረግ ነው፣ ሌላ ነገር አይደለም። ነገር ግን በአዲስ ኪዳን ጠላት ቢራብ አብላው አለና ባልንጀራ የተባለ በአዲስ ኪዳን ማሻሻያው ምንድን ነው? በብሉይ ኪዳን ባልንጀራ ማለት ወዳጅ ነው። በአዲስ ኪዳን ግን ባልንጀራ ማለት የአዳም ዘር በሙሉ ነው። የሰው ልጅ ተርቦ ብታየው ማንም ይሁን እስላም ይሁን ጴንጤ ይሁን ከሃዲ ይሁን አረመኔ ይሁን ማንም ይሁን ተርቦ ብታየው ማብላት ግዴታ ነው። ለምን? ባልንጀራ ነው እሱ። ባልንጀራ ሁለት ወገን ነው። በስነ ፍጥረት ባልንጀሮች ሁሉ ሰው ባልንጀራ ነው። በሃይማኖት ግን ከሆነ ግን ለምሳሌ አንዲት ዳቦ ይዤ አንድ ክርስቲያንና አንድ ክርስቲያን ያልሆነ ወንድም ተርቦ ብመለከት ቅድሚያ መስጠት የሚገባ ለማን ነው የሚል ክርክር ሰማሁኝ። ምን በመጽሐፍ ያለ አይደለ? ቅዱስ ጳውሎስ ምን አለ በዕብራውያን መልእክቱ? ወፈድፋደሰ ለሰብአ ሃይማኖት። በቃ አለቀ። በጎ ነገር መጀመሪያ መስራት የሚገባ ለሚያምኑት ነው። መጀመሪያ ክርስቲያን ወንድም እየተራበ ቀላጤ ሆናለሁ ብለህ ለሌላው ማብላት አትችልም። ነገር ግን ካለ ክርስቲያኑንም አብልተህ የማያምነውንም ማብላት አለብህ። ስለዚህ ባልንጀራን መውደድ ማለት ምንድን ነው? እንደዚህ ዘመን ወንድና ሴት ወድሻለሁ ወድሃለሁ መባባል ደጋግሜ የተናገራለሁ። እሱ ተራ ዘበት ቀልድ ነው እንጂ ፍቅር አይደለም። ፍቅር ማለት ቢራብ መልሱን ስጡኝ፣ ተናገሩ፣ ቢጠማ፣ ቢታረዝ፣ ቢታመም፣ ቢታሰር ከተቻለ ማስፈታት፣ ካልተቻለ መጎብኘት፣ እንግዳ ቢሆን
መቀበል። እነዚህ የፍቅር መገለጫዎቹ ናቸው። እነዚህን ያደረገ ሰው ፍቅርን ያውቃታል። በንባብ አይደለም፣ በስማ በለው አይደለም፣ በተግባር ያውቃታል። ከነዚህ ሁሉ መርጠን ለምንድን ነው ታዲያ ኢተወከፍክሙኒ አልተቀበላችሁኝምን ለምን ፈለግናት ቢሉ ስለተወሰኑ ምክንያቶች ነው። አንደኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከድንግል ማርያም ጋር ከአረጋዊ ዮሴፍ ከቅድስት ሰሎሜ ጋር በሶሪያ፣ በሊባኖስ፣ በግብፅ፣ በኢትዮጵያ በስደት መከራ ሲቀበሉ ትልቁ ችግር እነዚህ 6 የዘረዘራቸው ነገሮች ደርሰውበታል። በፍርድ ቀን ተረቤ ብሎ ሲል አንዳንድ ሰው ለነዳያኖች ይመስላል። አይደለም። እሱ ብቻ ነው። የመጀመሪያው ምክንያት ምንድን ነው? ጌታችን በእመቤታችን ጀርባ ሆኖ እመቤታችን ጌታችን ምን ሆነዋል? ተረቤ ሲለን ለከንቱ አይደለም፣ ተርቧል። ተጠምቼ ሲለን ተጠምቷል። ከስደት እስከ መስቀል ድረስ ጸማይኩ ብሏል። በመስቀል ነው። ታርዤ ብሎ ሲል ጌታችን ሽፍቶች ልብሱን ቀምተውት ራቁቱን ነው ያውቃል። ወቱ ስብሐት ታርዤ ሲል ዝም ብሎ አይደለም። ታምሜ ብሎ ሲል ሐመ መከራ ተቀብለን አይደል? መከራ ተቀብሏል። ስደቱም መከራ ነው። በአይሁድ አንደበት መሰደቡ ብሎቱ ስብሐት መሰቀሉ ሕማም ነው። አባቶቻችን ምን አሉ? የክርስቶስ ሕማም እኮ አሉ ሰው መሆኑ ራሱ ሕማም ነው ብሏል። ሰው መሆኑ ሕማም ነው። ራሱን በዚያ ልክ ዝቅ ማድረጉ ሕማም ነው፣ መከራ ነው ለሱ። እስከዚያ ድረስ የተረጎሙ አባቶች አሉ። ታምሜ አለ። ቀጥሎ ያለው ታስሬ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከመሰቀሉ በፊት ሌሊቱን ምን ሆነ ያደረ? ከ13ቱ ሕማማት አንዱ ስራቱ አይደል? ታስሮ ነበር። ከዚያ ግን የመጨረሻው ምንድነው የሚለው? እንግዳ ሆኜ አልተቀበላችሁ። መድኃኒታችንን እንግዳ ሆኖ አለመቀበል ምንድን ነው ትሉ እንደሆነ ጌታ ሰው የሆነ ጊዜ የት ነው የተወለደ? በቤተ መንግስት ነው? በአማረ ቤት ውስጥ ነው? የት ነው የተወለደ? በቤተልሔም በበረት በግርግም ነው አይደለም? ዓለም ተቀበለችው? እንዴት ዋላችሁ? ሲወለድ ተቀበለችው? አልተቀበለችውም። የነገስታት ልጆች ሲወለዱ መድፍ ይተኮስላቸዋል። የፍራሹ የበስባሹ ንጉሥ ልጅ ማለት ነው። ከሰማይ መላእክት ከምድር እረኞች ናቸው የተናቁት። በግ ጠባቂዎች ናቸው የዘመሩለት። ከ2 ዓመት በኋላ 70 ሰገል መጥተው ደግሞ ሰግደውለታል እንደ አምላክነቱ። ዓለም ገና ሲመጣ አልተቀበለችውም። እሱ ብቻ አይደለም፣ 2 ዓመት ሲሞላው አለመቀበል ብቻ አይደለም፣ ውጣልን ብላ በሄሮድስ አሰደደችው። ከእስራኤል ወጥቶ በእመቤታችን ጀርባ ሆኖ ለ3 ዓመት ከመንፈቅ ሲዞር ማን እንግድና ተቀብሎታል? ነግደ ኮንኩ እንግዳውኝ ወደዚህ ዓለም ሲመጣ እንዲሁ በጥቅሉም አልተቀበለችውም። ዓለም ማለት ሰው ነው። ሰው አልተቀበለም። እርሱን ለማዳን ወሊያውሰ የተወክፍዎ እንዳለ ቅዱስ ዮሐንስ ወልደ ነጎድጓድ በወንጌሉ የመጀመሪያው ምዕራፍ ላይ ወገኖቹ አልተቀበሉም። ወገኖቹ የተባሉ ለጊዜው እስራኤል ናቸው። ለፍጻሜ የሰው ልጅ ሁሉ ወገኑ ነው። ስጋችን ስለተዋሃደ መጽሐፍ እየሀፍር አሃው የብሂሎቶሙ እንደሚለው ወንድሞቼ ብሎናል። በዚያም አባ መዝሙረ ክርስቶስ ወመንገላ አበሰ እሆየ አንተ ብሎ እንዳለው ማለት ነው። የሰው ልጅ አልተቀበላችሁኝ የሚለው እንደቀላል ነገር እንዳናየው። ከሁሉ ግን ከወቅቱ ጋር የሚሄደው እመቤታችን ድንግል ማርያም ወላዲተ አምላክ ቸሩ መድኃኔዓለምን አዝላ ስትሄድ ማን ነው እንግድነት የተቀበላት? ማን? ባለፈው ብያቸዋለሁ። አንድ የቤተክርስቲያን መምህር የነበሩ ሰው መንገድ ላይ ቁጭ ብሎ ሲለምኑ አገኘናቸው ያልኳቸው። እሳቸው ሲተረጉሙ እንዲህ አሉ። አሁን ቅርብ ጊዜ ማለት ነው። ሲተረጉሙ እንዲህ አሉ። የ6ቱ ትእዛዛት ወንጌል ደግሞ ራስ ነግደ ኮንኩ ናት፣ እንግዳ ሁኜ ናት። ለምን ስንላቸው በእንግዳ በመቀበል ብቻ 6ቱ መፈጸም ይቻላል ብለዋል። እንዴት አስገራሚ ነገር ነው። እስቲ ያምጡ፣ ይተርጉሙ፣ ያምጡ እስቲ በሉ ስሙ። እንግዲህ ወደ ተርጉሙ። አንድ ሰው እንግዳ ሲቀበል 6ቱን መፈጸም ማለት እንግዳ ሲቀበል
የመጀመሪያው ነገር ራሱ እንግዳ መቀበል ነው አይደል? ራሱ ከአምስቱ አንዱን ያዘ። ቀጥሎ እንግዳው ቤት ከገባ በኋላ ብላ ይባላል አይደል? ምግብ ይቀርብለታል። እንግዳ ነው፣ ከመንገዱ ነው አይደለም? ምን ብሎታል? እርቦታል። ስለዚህ ስንተኛ ሕግ ተፈጸመ? ሁለተኛ። ቀጥሎ ምን ይቀርብለታል? ንገሩኝ። የሚጠጣ ነገር ይቀርብለታል። ጠምቶታል፣ መንገድ ነው አለ። ስንት ሕግ ተፈጸመ? አራተኛ። ሰው መንገድ ሲውል ምን ይሰማዋል? ሰውነቱ የህመም ስሜት ይሰማዋል። በነገራችሁ ላይ በጥንቱ በገጠር በተለይና በጎንደር በጥንቱ እንግዳ ከቤት ካደረ ሊነጋጋ ሲል ተነስተው ስም አይጠየቅም። እንደምታውቁት በባህላችን እንግዳ ዕለት ሆኖ ስም አይጠየቅም። እንግዳው እየተባለ ነው የሚወራው። ችግሩ እንግዳው የሚባል ሰው ደግሞ ሊኖር ይችላል። እንግዳው የሚባል ስም ያለው አለ እና አለቃ እንግዳው የሚባልም ሰውዬ በዚህ ማድ ባለ እንደዛ ከሆነ አጋጣሚ ሊገጥም ይችላል። እንግዳው ብላ፣ እንግዳው ጠጣ፣ እንግዳው ተኛ ነው የሚባል እና በጠዋት ይነሳና እንዴት አደርክ እንግዳው እግዚአብሔር ይማርህ ይሉታል። ለምን? ጎዳና ሰውነትን ከህመም ይጥለዋልና። ስንት ሕግ ተፈጸመ? እንዴት ዋላችሁ? ከዚያ ቀሪው ታስሬ ነው አይደለም? እቺ ላይ ምን ሊያመጡ ነው ብዬ ስል መቼም እንግድነት የገባበት ቤትን ከእስር ቤት አይቆጥረውም ብዬ ስል አይደለም። እስራት የተባለ ጎዳና የዋለ ሰው እግሩ ይተሳሰራል። እግሩን ስታጥበው ከስራቱ እንደ መፍታት ነው አሉ። እንግዲህ እኒህ ሰውዬ ከዶክተር አየለ እና ከኢንታ ክፍል የተማሩ ናቸው። አሁን ማንላችሁ እዚያ ማለት ቁጭ ብሎ ሲለምኑ ጃን ተከላ አካባቢ ታገኟቸው አላችሁ። አያችሁ፣ መንገድ የዋለውን ሰው እግሩን ስታጥበው በደንብ ይታሸል ወደ ላይ፣ እነዚህ ወደ ታች እየተሳበ ከስራቱ መፍታት ማለት እሱ ነው። ይሄ አምስተኛው ሕግ ተፈጸመ። ስድስተኛው ሕግ አረቁ ነው አይደለም? አዎ። ታርዤ ብሎ ያለው እንግዳ ሲመጣ የመጀመሪያ አባቶቻችን የሚያደርጉት ምንድን ነው? ከብርድ ብሏልና ወዲያውኑ አግዳሚ ያኩታ ትከሻው ይጥሉለታል። ማታ ሲተኛ ልብስ ሰጡታል። ጥቂት ቆይተው መጥተው እንዳይበርደው ብሎ በላይ ይደራርቡለታል። ይሄ ቀድሞ የጎንደር ጠቅላላ ኢትዮጵያውያንም አደራረቡ እንደዚህ ነው እንግዳ መቀበል እና እኒያ መምህር ጎዳና ላይ ተቀምጠው እንዲህ ሲተረጉሙ ሰምቼ እቺ ስለኔ አዲስ ናት፣ ሊቃውንቱ ያውቁት ይሆናል፣ ለእኔ ግን አዲስ ናት በእውነቱ እና ደስ ብሎኝ በዚያች ለማስተማር ሳምንት መጥቼ ሰዓት አልበቃን ብሎ ለክፍል ሁለት ተላለፈ። አሁን ያልተቀበላችሁኝም ነገርን ጨርሰን በኋላ እናመጣዋለን። ወደዚያኛው ከመሄዳችን በፊት እመቤታችን ድንግል ማርያም ስደት በወጣች ጊዜ የደረሱባትን ነገሮች መጽሐፍ በሰቆቃወ ድንግል ሴብጸጋኪ በሚባል በአባ ጊዮርጊስ ዘጋስጫ፣ በነገራችሁ ላይ አባ ጊዮርጊስ 64 ሴብጸጋኪ ደርሷል ይባላል። ከዚያው ከገዳሙ አበምኔት የነበሩ አባት ናቸው። 64 ብለውኛል። ይህንን ያሉበት ምክንያት አንድ ሰው ምን አለ? ከምናውቃቸው 7 ሴብጸጋኪዎች መካከል አንዷ ናት የአባ ጊዮርጊስ ምልዕተ ጸጋ፣ ሌላውን የዳህረተ ሊቃውንት ደርሰውታል አለ። ማስረጃ ብለን ስንለው ፍጥጥ ያለ። ከዚያ አበምኔቱ የነበሩት ሰው አሁን ሌላ ገዳም ነው ያለው፣ ሲመጡ እንዲህ የሚባል ነገር አለ ምን ይላሉ አልኳቸው። ኧረ እኔ ብዙውን አይቼዋለሁ፣ ከዚህም ይበልጥ አለ። እኛ ስላልደረሰ ነው እንጂ በእድሜዋ ልክ ሴብጸጋኪ 64 ላይ ደረሱ። አባ ጊዮርጊስ መምህረ ጋስጫ እና ሴብጸጋኪ ውጽፍተ ልብሰ ወርቅም ይላል ወለተ ዳዊት ንጉሥ ዘተሐፀንኪ ቤተ መቅደስ። በየዓመቱ ሰቆቃወ ድንግልና እሱን መጸለይ ደስ ይላል፣ መተርጎም ግን ይከብዳል። ለምን መሰላችሁ መተርጎም የሚከብደው? አባቶቻችን ይህንን ኃይለ ቃል ሰቆቃወ ድንግል እያለቀሱ ነበር የሚተረጉሙ። ዛሬ ጥቂት ናቸው እንደንታል የቀሩ እንጂ ያለቀሱ የእመቤታችን ህመም የሚሰማቸው ጥቂት ነው የቀሩ። አልቀውብናል ብዙዎቹ። ህመሙ የሚሰማቸው የእመቤታችን ስደት ሲባል ትናንት እዚያ የነበረው ጉባኤ ላይ የነበራችሁ ካላችሁ ተወቃቅሰናል፣ ከምሁራንም ጋር ተወቃቅሰናል አይደል? ያወቃቀሰን ምንድን ነው? የመድኃኔ ዓለምን የቸሩን ህማማት በሚያስብ አንቀጽ ሲደረስ ያደለው ያለቅሳል። ባይቻል ፊቱን ቅጭም አድርጎ ቢቻለው ደረቱን እየደቃ ባይቻል ልቡን ወደ ምስጢሩ ከዜማው ይልቅ ወደ ምስጢሩ ወስዶ የጌታን ህማማት እያሰበ ነው እንጂ ዝም ብለው ጸናጽል ይዘው ቢወዘውዙት ምን ቁም ነገር ያስገኛል?
ብፁዕ አቡነ እንድርያስ ለ15 ተሰብስባ አንድ ዚግ ትጨፈጭፋለህ ያሉ አለ ነገር አይደለም እኮ አይደለም። ዚግ ቤተክርስቲያናችን በጣም ደገኛ ድርሰት ነው፣ የሚወደድ ድርሰት ነው። ሌሎችም የጸዋትወ ዜማ ነገር ግን በጸዋትወ ዜማ ያሉ ወገኖቻችን ለዜማው እንጂ ለዘሩ ትኩረት አለመስጠት። እንዲሁም አንድ ጊዜ እዚያ አቋቋም መምህራን ጋር ከመምህራኑና ከተማሪዎች ጋር ውይይት አንድ ሙሉ ክረምት እናደርግ ነበር። ክብረ በዓል፣ ወርኃ በዓል፣ ሰንበት፣ መዝሙር በሆነ ጊዜ ምን ስትሉ አደራችሁ? እንዲህ ብለናል። ምን ማለት ነው? መጽሐፍ ቅዱስ አሁን ቅርብ ጊዜ እግዚአብሔር ቢፈቅድ መጽሐፍ ይታተማል። ድጓ በመጽሐፍ ቅዱስ እንግዲህ ያው እንደ ምስራችን ነው። ይሄ እንደ ምስጢር የሚደበቅ ነገር አለ ማለት እዚህ ያሉ የድጓ መጽሐፍት መምህር አሉ። የሊቀ ሊቃውንት የኔታ ዕዝራ ደቀ መዝሙር ማለት ነው። ታላይኩን ይባላል። ይወጣል ድጓ እያንዳንዷ ነጥብ መጽሐፍ ቅዱስ መሆኗን ምስክር ማለት ነው። እዚህ በፊትም ሊቀ ጉባኤ ጌታሁን ደምፀ የሚባሉ መምህር ያሳተሙት መጽሐፍ አለ። የቅርብ ጊዜ ሞት ዜንታ ደምፀ ልጅ ማለት ነው። እና ውይይቱ ምንድን ነው? እንደዚህ ስንል አድረናል። ምስጢሩ ምንድን ነው? ውይይት ለምን በዜማ ብቻ ሳይሆን በምስጢሩ እንዲሰለጥኑ የመጽሐፍ ተማሪ መጽሐፍ መምህር የሆነ እንደሆነ ሁሉን ያትታል። የዜማ ሰው ግን ዜማው ብቻ እየሰረቀው ይቸገራል። ለምን? ከባድ ነው ትምህርቱ፣ ቀላል እንዳይመስላችሁ። እኔ በጣም የሚያስገርመኝ ነገር አሁን ለምሳሌ በየደብሩ ያቋቋም ተማሪዎች አሉ፣ አልፎ አልፎ የድጓ አልፎ አልፎ የቅዳሴ ተማሪዎች አሉ። የሚገርማችሁ ነገር ለምሳሌ ወንበር 1 ሰዓት 1 ተኩል እስከ 2 ሰዓት ባለው ይፈታል። ከዚያ ሄደው እህል ካገኙ ይቀምሳሉ፣ ካላገኙ የኔ ቤት አካባቢ ወዚህ ይቀመጡና እኔ መጽሐፍ ለማንበብ እንኳን 30 ደቂቃ 1 ሰዓት አንብቤ ሰውነት ይይዝላል፣ በቃ ይደክመኛል። 4 ሰዓት ላይ ቀና ስል አሁንም እየቀጸሉ ነው። 6 ሰዓት ስንስ አሁንም እየቀጸሉ ነው። ሌሊቱን በሙሉ ቀን ደግሞ የሰው ጮስ ስለሚያከብዳቸው ዱር ይፈልጉና ዱር በዱር ሄደው በቃ እና ቅጸላ ብዙ ጊዜ አይታችሁ ከሆነ ጸናጽሉን በዚህ ነው አይደለም? ይሄ በጣም ያማቸዋል። ከዛ ምን ይጀምራሉ? እንደ ጽፋት በማጨብጨብ ይጀምሩታል። እሱ ሁሉ ሲጨንቅ ደንጊያ በድንጋይ ማጋጨት፣ እንደገና እሱ ደግሞ ሲደክማቸው እንጨት ይዞ አድካሚ ነው። ግን ያም ሆኖ ምንድን ነው የተነጋገረ? ምስጢሩን ለማስተዋል ድካም አይጠይቃችሁም። እረፍት ስታደርጉ የመጽሐፍ ነገር ማሰላሰል ስለሆነ ልክ እረፍት በምታደርጉባት ሰዓት ምስጢሩን ማሰብ እኮ ነው። እቺ ዘር ከዚያ በኋላ ጊዜ ስታገኙ መጽሐፍ መምህራንን የመጽሐፍ ደቀ መዛሙርትን እቺ እንደዚህ የምትል ዘር ከመጽሐፍ ቅዱስ ወዴት ነው ያለች? ምሳሌ ቅዱስ ያሬድ ማርያም ሰታቱም ትካት ስተከርሶ ለአዳም ከመባይሪ ጻአድ አለ። ይሄንን የሚል ጥሬ ዘር ባይገኝ እንኳን ምሳሌዋችን የምትመስል ጥቅስ የት ነው ያለች? ከብሉይ ከሐዲስ ወይ ከሊቅ እስቲ ያምጡ። እንደዚህ አንዳንድ ጊዜ ደግሞ መገኛቸው የማይታወቁ ጥቅሶች አሉ በቤተክርስቲያን በጣም የተለመዱ ግን የት እንደሚገኙ ለምሳሌ ሐዋርያት ምንነርሃብ የይስኩናት አሉ። በግላብጡ ላገኙ አልቻልኩ። ምናልባት እኛ ካላገኘናቸው መጻሕፍት መካከል ሆኖ ሊሆን ይችላል። የሚገርመው ነገር ለእመቤታችን ጥቅስ አለን። አቀባ ጰራቅሊጦስን ከርሰማ የሚለው ቃሉ ከአባ ጊዮርጊስ ውስጥ አለ። ግን ብዙ ዓመት አድክሟል የት እንዳለ ለማግኘት ማለት ነው። የሚገርማቸው አንድ ጊዜ አግኝቸው ከአባ ጊዮርጊስ መጽሐፍ በሌላ ጊዜ ፈልገው ደግሞ አጣሁት፣ ጠፋኝ። እኔው እኮ ነኝ ሌላ ሰው ፈልግ ብሎኝ አይደለም፣ እኔው ፈልጌ አግኝቸው እንደገና መልሶ ጠፋኝ። በአረቀው ብሰራ አይ እንግዲህ ባትፈቅደው ይሆናል፣ ስትፈቅደው ደግሞ ተመልሶ ይመጣል። ዋናው ትልቁ ነገር ለምንድን ያነሳ ነው? የእመቤታችን የድንግል ማርያም ሐዘኗ ጽጌ የተባለ ወርሃ ጽጌ ዘመነ ጽጌ የተባለበት ይሄ ጻማ ንግደታ እንላለን አይደል? በስደቷ ጊዜ ያገኛትን መከራ የምናስብበት ነው። እኔም ማልወዳቸው ነገሮች አሉ፣ ቤተክርስቲያንም አትቀበላቸው። ለምሳሌ ማድረግ ያለበትን የሌለበትን ያደርጋል። እመቤታችን በተራበችበት ወራት የተራበ እንደማብላት ከገበያ አበባ በ1000 በ2000 በ5000 አበባ ገዝቶ አመጡ ማህሌት ለሚቆም ይሰጣቸዋል። መጀመሪያውን እንደዚህ ያለ አበባ ማህሌት ውስጥ አይገባም። እንኳን አበባ በገና መሰንቆ ማህሌት ውስጥ አይገባም። ሁሉም እኮ ስርዓት አለ። ይሄ እኮ እህል ለክ ነው፣ አታውቁም? ይሄ እኮ ቤተክርስቲያን ውስጥ አይገባም። አበባ ቤተክርስቲያን ውስጥ አይገባም። ሙያ የለውም። እዛ ውስጥ ምንም የሚሰራው ነገር የለም። አበባ የእመቤታችንን ምሳሌነቷን መግለጥ ከፈለገ አይታችኋል። በቤተክርስቲያን ጥንታውያን ስዕሎች ዙሪያ ሀረጋቸው ምንድን ነው? ምስጢር ለመግለጥ ቅጠል አበባ ያደርጉበታል አይደል?
እንጂ አንነሱ ምሳሌነቱን ለማጽናት እንዲያማ ከሆነ ጌታችን በግ ስለሚለው ታዲያ ሙክት እየጎተትን እንግባ እንጂ አልቀረም። እንዴ ያለ ጨዋታ አለ እንዴ? ድሃ እየተራበ አንተ አበባ ገዝተህ ልትጸድቅ አይሆንም። ስርዓትን እንጠንቅቅ እንወቅ። ደግሞ አንዱን መምህር እንዳይከፋቸው ብዬ ምመናል እና ነገ መጥቶ እነ ጫማው ሲገባሳ ነገ መጥቶ ቤተክርስቲያን ላይ የማይገባ ድርጊት ላድርግ ሲልሳ ነገ መጥቶ ፍትሐ ነገሥት ለቤተክርስቲያን አያስፈልግም ብሎ የተናገረ ቀን ምን ሊወጣችሁ ነው? በጥቃቅኑ ነገር በሙሉ የማይሆን ነገር አይሆንም። ስህተት ከሆነ ስህተት ነው። የማይደረግ ነገር አይደረግም። እሱ ብቻ አይደለም። አሁን አንዳንድ የተጻፉ ያልሆኑ ግን መደረግ የሌለባቸው ለምሳሌ ሰሞኑን አንድ ተማሩ ከሚባሉ ሰዎች አዲስ አበባ ለምሳሌ አገቡ። ጽጌ ከገባ በኋላ ተክሊል አደረጉ ሲዘለል ምናምን ዋለ። አንዳንድ ሰው ተቃውሞ ሲያሰማ በቤተክርስቲያን ተማሪው የተባሉ ሰዎች ወጥተው አብዛኛው ጽጌን እበላለሁ ባይ አይደለም። እኔ በነገራችሁ ላይ ጿሜን ማበረታታት ሲገባ ይሄ እኮ የፈቃድ ጾም ነው፣ በፈለግከው ጊዜ ማድረግ ትችላለህ። ደግሞ ተደብቀ ነው ማድረግ አለ። ከመቼ ጀምሮ ነው ደግሞ ጽጌ ጾም ተደብቆ መደረግ የተጀመረ? አሁን በሞቴ በጽጌ ሰርግ አታድርጉ የሚል የተጻፈ ሕግ እሺ፣ አዎ ችግር የለውም ጥቅስ ስለሌለ ነው። እሺ ችግር ግን ስታስቡት የእመቤታችን ሐዘን በሚታሰብበት ጊዜ ደስታዬን አደርጋለሁ ማለት የጤና ነው? ጸረ ማርያም ከዚህ በላይ ምን አለ? ይሄን ተናገርክ ብሎ ነው እኮ ሰዎች የሚጠሉ አይደለም። አይ ርሶ ጸላ ወሞተ አብድረ ያለ የመጽሐፍ ቃል ለዚህ ይመስለኛል። አንዳንድ ሰው ሲጠላ ራሱን ጠላ ሞትንም መረጠ ይለዋል። እኔ ይገርመኛል። በዚህ ወራት አባቶቻችን የቻለ እንደውም የሚገርማችሁ ነገር አንድ ሰው እዚህ በመሀል ሀገር ያለ አንዲት ሰው እንደ ጥያቄ ልጠይቅ አለችኝ። አሁን ጽጌ ከገባ በኋላ ምንድን ነው አልኳት። እኔ ካህን ሚስት ነኝ፣ ጽጌን እጾማለሁ፣ እሳቸው አይጦሙ እና ምን ላድርግ አለች። ባለቤትሽ ካህን ናቸው፣ ይነቅፉብሻል፣ ይደግፉሻል እያልኩኝ ለምን ካህን ናቸው ቃላቸው መከበር ግድ። አይ አይዞሽ በርች፣ እኔንም ለዚህ እንዲያበቃኝ ለምኝልኝ ነው የሚሉኝ። እና ግን ሰዎች ተቃወሙኝ፣ አንዳንድ ሰዎች ተቃወሙኝ። የለም ተው፣ ሰው መቃወም ልማዱ ነው። ታዩ ጡሜ እንኳን እሳቸው አልተቃወሙሽ። ታውቃላችሁ በትዳር ውስጥ ነው በጾም በተለይ በፈቃድ ጾም አንደኛውን ቢ ካለ ችግር ነው። በአዋጅ ጾም አንደኛውን ቢል ምንጫን ማለት ነው እምቢ ያለውን ነው ምንጫን። ተው ጾም ወደዚህ ብለን ነው የምንለው። የፈቃድ የሆነ እንደሆነ እምቢ ያለ እንደሆነ ማንን ነው ምንጫን? እጾማለሁ ያለውን ነው ምንጫን። ተው ይላል። የፈቃድ ከሆነ ወደዚህ ነው፣ የአዋጅ ከሆነ ወደዚህ ነው። ወደዚህ ስላችሁ አስቀድሜ ስለተናገርኩት ነው እንጂ አቅጣጫው እሱ እንድናስታውሰው ያስፈልጋል። እና እኒያን ካህን አመሰገንኳቸው። አስባችሁታል? እኔ ስላልጦምክ እሷ በለጠች። አካላቸው አይደለች ምን በለጣነስ ያሰኛል? እንዲህ ያስቀናል እኮ ጽጌ ጾምን። እኔ በነገራችሁ ላይ ጽጌ ጾምን አንድ ጊዜ አርማጭሆ ለስራ ጉዳይ እያለን በእኛ እምነት ውስጥ የሌለች ካቶሊክ ነች። ነገር ግን ቅርርብ ስላለን ከዚያ ካለንበት ቦታ የ4 ሰዓት የእግር መንገድ ተጉዛ ልጠይቀን መጣች። ከዛ ጥቅምት ወር ነበረ። እንቁላላችን ከሽከሽከሽ እናደርጋለን። ተገርማ ልትሞት። አቤት አቤት እናንተ እመቤታችን ነው እንዳለን እያላችሁ የምትፎክሩ ምን አደረግን? ጽጌ ጾም። አሁን በካቶሊክ ጽጌ የሚባላል እንኳን ጽጌ ሌላውም የለም አይደል? ግን እናንተ ኦርቶዶክሱ ናችሁ። በኦርቶዶክሱ ለእመቤታችን ፍቅር የሚጦመውን ጦም እየበላችሁ ኧረ ለመታደል ሕፃን እኮ ናት። የስንት ጊዜ ትንሻችን። አፈርኩ። እንዴት ዋላችሁ? ድሮ ነው አይዟችሁ፣ በ90ዎቹ አፈርኩኝ በጣም። ኋላ ከጀርባ ካለው ቤተክርስቲያን ከቤታችን ጀርባ ነው ቤተክርስቲያን የነበረበት አንተ መድኃኔዓለም። ዛሬስ ሰው ብታጣ ባላመነ ሰው አንደበትም ተግሳጻ መጣ። ይሄ ያንተ ነው፣ ይሄ ያንተ ነው እንዲያው ብዬ እስከ ማለት ደርሻለሁ። እና
የቻለ ይጦማል። ይኸውላችሁ በጽጌ ጾም ማወቅ ያለብን ነገር ችሎታ ያለው ይጦማል። ነገር ግን የማይጾመው መንቀፍ አይችልም። እንኳን በፈቃዱ ጾም በአዋጁም የማይጾመው መንቀፍ አትችልም። አረ ቄሱ ሁሉ ይበላል፣ ምን አገባህ? እረዳ አገባህ። ደህና ዋላችሁ? አረ ምን አገባህ? እንደፈለገ ይብላ፣ ምግብ የለም እንጂ ብቅል ይብላ። ምን ነው? ምን ጨነቀህ አንተ ጧሚ የሆነ ቄስ እየነቀፍክ። ምክንያቱም ያችን ነቀፌታ ካፌ ወጣች ቀን ጾም በሙሉ በዜሮ ተባዛ። እሱ በለጠ። መጽሐፍ ብሎ የለም ቅዱስ ጳውሎስ የሚበላው የማይበላው አይንቀፈው፣ የማይበላውም የሚበላው አይንቀፈው ተብለናል እኮ። ነገር ግን በዛው ልክ ደግሞ በላተኛው ጾመኛው መንቀፍ የለበትም። እውነቴን ነው። እኔ አንዳንድ ሰዎች ጽጌ ትጾማለህ ይላሉ። ምን ነው ስላቸው፣ አይ አንተ እኮ ታበዛዋለህ። መቼ ተጀምሮ ነው የበዛ? ነው ከአንተ ድንቁርና አንጻር ነው የበዛው። እውነቴን ነው። እንዴት ዋላችሁ? 10 ሳንቲም ላለችው ሰው 10 ብዙ ናት መሰል አይደለም? አዎ እንደዛው ነው። ምኑን የበዛ እንዲያው የሚጾም ሰው ስታገኝ ጌታዬ ሆይ ፈተና እንዳይመጣበት ጠብቀው። ለምን ትርፍ ስንሄድ ጠላት ትርፍ ይመጣልና አጽናው፣ እኔንም ከዚያ ጎዳና አድርሰኝ ይባላል። እውነቴን ነው። ሁልጊዜ አባቶቻችን ያስተማሩ ጸሎት አለ አይደለም? ከ3ቱ አንቀጾች አንደኛው አንቀጽ ምንድን ነው? እንኳን በፈቃዱ በአዋጁ ጦም ሁሉ ምንድን ነው የሚለው? ጌታዬ እኔስ ሆዴን ማስራቡን አልተውኩትም፣ እስከ 9 እስከ 11 እቆያለሁ። አንተን ደስ የሚያሰኝ ኢሳይያስ በ58ኛው ምዕራፍ የተናገረውን ጾም ግን ጾሜው አላውቅም። እባክህ ጌታዬ ወዲህ ከሚጾሙ ሰዎች በረከት አትንሳኝ፣ ወዲህ ከእውነተኛ ጦም አድርሰኝ ብለው ይለምናሉ እውነተኛ አባቶቻችን እኮ። ዋናው ነገር ምንድን ነው? ጽጌን የምንጾምበት ምክንያት የእመቤታችንን ሐዘንና መከራ ለማሰብ ነው። ማኅሌተ ጽጌ ክብሯን ነው የሚናገረው፣ ታምራቷን ነው። ሰቆቃወ ድንግል መከራዋን ነው የሚናገረው። ምሳሌ 1ኛ ወረብ አማጎኪም ሰይፍ እጓለኪ በሐቂፍ አድባራተ ኤልኪ ከመኦፍ ሲል በጸጋኪ ላይ ያለ ኃይለ ቃል ነው። ልጅሽን ይዘሽ ከሰይፍ አቅፈሽ ባመለጥሽ ጊዜ በሸሸሽ ጊዜ እንዳይገድሉብሽ አድባራተ ኤልኪ ከመኦፍ እንደ ወፍ ከተራራ ተራራ ከመንደር መንደር ከሀገር ሀገር ሮጥሽ ሄድሽ። እንዘ ከመዝናም ያንጸፈጽፍ እንደ ዝናም እየወረደ አለ። ምኑ ማይንትኪ አንበው መላትኪ ሀፍ ከዓይኖችሽ እንባ ከጉንጮችሽ ከግንባርሽ ወዝ እንደ ዝናም እየተንጠፈጠፈ። እመቤታችን መራቧን የማያውቅ ሰው ለተራበ እንዴት ብሎ ይራራል? ጌታችን እመቤታችን ምግብ የሚሰጣት ስለማታገኝ ይዘዋት የወጡት ስንቅ ወዲያውን ያለቀች፣ የሚዘከራት ስታጣ እሷ ጦም ታድራለች። ልጇን ግን ከቀራት ታጠባ ነበረ። ኋላ ብሎ ግን ታውቃላችሁ ሰውነት የመጨረሻ ደረጃ ላይ ሲደርስ ለዚያ ነው አጥባትኪ የብሳ ጡቶችሽ ደረቋል። ለዚያ ነው ሀጢኦ ሀሊበ ህፃንኪ እስከ ነከላ በብካይ ጡት ሊጠባ ብሎ ጡቶች ደርቆበት ቢያጣ እንደ ህፃን ጮኸ አለቀሰ አለ። ውሃ ፈልጋ ይረከብ ኪሎቱ አሚያዘታ ሰትዮ ፍነማይ የደረሰባት የችግር መጠን አናስተውሎም። ጥርኝ ውሃ እንኳን ጉሮሮን የምታረሽበት አጣሽለ። እኔ በነገራችሁ ላይ እኔ መናፍቃን አይደለም የሚያስገርመኝ፣ እነሱም አትተውታል ሃይማኖትን። እኛ ኦርቶዶክሳውያንን የምንል በተለይ ኢትዮጵያውያን የእመቤታችን ፍቅር አድሮብናል የምንል የእመቤታችን ስዕል ፀሐይ ያስደበደበና የመስቀል ቀን ሲደረግ እንደነበረው ለፌስቡክ ፎቶ እያችሁ ምስክር ትሆናላችሁ አይደል? ያ ሁሉ ሰው እየተቀባበለ የእመቤታችን ስዕል ፎቶ ሲነበር ተወጣና እንዲህ አድርጎ የሚገርማችሁ ለድፍን 2 ሰዓት ያክል ፎቶዋን አንዱ ይቀበልና ያደርገዋል። ህሊና ቢኖር የእመቤታችን ስዕል ለመንካት አልመጥንም ነበር። አንተ ክርስቲያን ብትሆን ነው መጀመሪያ ነገር። ከዛ በኋላ ፌስቡክ ቴርና ቻሌንጅ ለእመቤታችን እንሰግዳለን፣ ቤትሽን እንሰራለን እና ለሃላ እግዚአብሔር የንስሐ ቤት ይስራልህና አንተ ልቡና በኃጢአት ፈርሶ ቤትሽን እንሰራለን። አንተ አትሰራላትም ቤቷን። ደንጊያ ስለነበረክ ቤቷን ሰራው እንዳትል። የእመቤታችን ቤቷን መጀመሪያ ቢገባ ያንተ ልብ ነበር። አንተ ልብ ውስጥ ያለውን ቤቷን አፍርሰህባት ደንጊያ ትደረድራለህ።
ደንጊያ ያልኩት ተሰርቶ ሲያልቅ የተቀደሰ የእግዚአብሔር ቤት መሆኑን ረስቼው አይደለም። ህንፃ እግዚአብሔር ሰውነትን እያፈረስክ ካደረግከው ለዚያ ነው ደንጊያ ከማለት ያደረሰ እንጂ ደንጊያው በኋላ ሲቀደስ ደንጊያ አይደለም። እብነ ሕይወት ርዕሰ ማዕዘንት ያሰኛል እንደ ባለቤቱ። ቀላል ነገር አለ። ቤተክርስቲያን ውስጥ ያለ ደንጊያ መድኃኒት ነው። እሱን ረስቻለሁ። ነገር ግን አንድ ሰው ድሆች እየተራቡ ለቤተ ክርስቲያን የወርቅ ካባ የወርቅ ግምጃ ያስገብቻል ይላል። ምን ያደርጋል? አንዳንድ ሰዎች ጥቅስ ቢያጡ አንዳንድ መቼም ተማርኩ ቢል ብዙ ጅላጅል አለ። ቅዱስ ባስልዮስን ምሳሌ ያደርጋሉ። ቅዱስ ባስልዮስ የወርቅ ካባ ላንቃ ይለብስ የነበረው መጀመሪያ ካባ ላንቃው የግል ንብረቱ አይደለም። ሁለተኛ ነገር ቅዱስ ባስልዮስ በቂሳሪያ ምድር የነበሩ ነዳያንን በሙሉ ነበራቸው አብልቶ በቋሚነት ሊመግባቸው አዳራሽ ሰርቶ እዚያ አስቀምጦ ለድውያን ለብቻ ሰርቶ ታውቃላችሁ። የመጀመሪያው የሐዲስ ኪዳን መንፈሳዊ ሆስፒታል ቅዱስ ባስልዮስ ነው ያሰራው። ይህን ሁሉ ከፈጸመ በኋላ ለክብረ ወንጌል ብሎ የገዛው በቤተ ክርስቲያን ማለት ነው፣ ለግሉ አይደለም። ከዛ ሁሉ ውስጥ ምን ይለብስ ነበር አለ በትርጓሜ ማቅ። ወዲያው ደግሞ ወንጌል እንዳነበበው አውልቆ አስቀምጦት ነው ሄደ እና የእመቤታችንን ሕማም መከራ ልናስበው ልናዘክረው ይገባል። ማሕሌተ ጽጌ ሄዳችሁ የምታዳምጡ ሰዎች በተቻለ መጠን ሐዘኗን አስቡ። አልያ ከእመቤታችን እየራቅን ነው የምንሄደው። እየራቅን በቃ የሚገርማችሁ የማትገቡት አንዲት ምዕመን ዛሬ አሜሪካን ሄዳለች። እዚህ ጎንደር የነበረች ትልቅ ሰው ናት። በሕማማት ጊዜ ሌላውን ጸሎት ሁሉ ትታ ምን ስጠኝ ትላለች? መልክአ ሕማማቱን ስጠኝ። የ13ቱ ማታ መስቀል የሚባለው ያኛው እኛ የምናውቀው መደበኛው መልክአ ሕማማትን አይደለም። እሱ መልክአ ሕማማት መጀመሪያ ስሙ መልክአ ሕማማት አልነበረ። አባ ጊዮርጊስ ሲደርሱ ጸሎተ ሰባቱ ጊዜያት ነው እንጂ መልክአ ሕማማት አይደለም ስሙ። በኋላ ግን መልክአ ሕማማት ተብሏል። ሌላ ለ13ቱን ሕማማት የሚያዘክር አለ። በነገራችሁ ላይ መልክአ መድኃኔዓለም የሚባል እኔ እንኳን 5 አይነት አውቃለሁ። መልክአ መስቀል 6 አይነት አውቃለሁ። ብዙ ነው ያለ። እዚህ እናንተ የምትቆሙበት መልክአ መስቀል አቤቱ ዘሩፋኤል የደረሱት ነው። መልክአ ዮሐንስ መጥምቅን የደረሱት ማለት ናቸው። ምናልባትም መልክአ ሩፋኤልም የሳቸው ነው ይባላል። የቤተ መንግስት ሹም የነበሩ ግን መናኝና ሊቅ የነበሩ። እንዴት ዋላችሁ? ያን ለምን ብዬ ስላት የጌታ ሕማማት ካልተሰማኝ እሱን ካልተረዳሁት ሕማማት ምንድን ነው ለኔ? ፍራሽ ያጋድመ መውደቅ መነሳት ነው እንዴ ሕማማት? አይደለም እኮ እሱ ራሱ የጌታችን መከራ ከማሰብ ጋር ነው እንጂ በባዶ ምንድነው ፋይዳው? አባቶቻችን ምን አሉ? ጾም ያለ ጸሎት ያለ ስግደት ያለ ምጽዋት አይሆንም። አለያ ምንድነው? ረሃብ መዋል። ጋሽ ግርማይ ነፍሳቸውን ይማር ተፈናቅለው ከስራ ተባረረው ብዙ ነገር ደርሶባቸዋል እና ድሃ ሆኑ። በመጨረሻ ለሀገር የሚበቃ እውቀት ያላቸው 10 ቋንቋ የሚናገሩ የውጭ ሀገር ቪዛ ሁሉ ያላቸው በኃይለ ሥላሴ እና በደርግ ዘመን የተከበሩ ሰው ነበሩ። ኋላ በኢትዮ ኤርትራ ጦርነት ኤርትራዊ ተብለው ከስራ ተባረሩ እና በጣም ተቸግረው ሱሪያቸው ተቀዶ ከዛ ሁሉ ዝና ወርደው በኮንጎ ጫማ በተቀደደ ሱሪ ይሄድ ነበር። በነገራቸው ላይ ከማዝንባቸው ነገሮች አንዱ ልክ ደሞዝ እንደተቀበልኩ አንደኛው የመጀመሪያ ህልሜ ልክ ደሞዝ እንደተቀበልኩ ለሳቸው ልብስ መግዛት ነበር። ነገር ግን አላደረኩትም። ልክ ስራ በተቀጠርኩ በድፍን ዓመቱ አረፉ፣ እሳቸው ሞቱ። እና አንድ ቀን በጣም ካስለቀሱ ነገር ሳላደርግ በኋላ ትዝ ሲለኝ ግን ያላደረኩበት ምክንያት ይበልጣል። ለእኔ ማለት ነው፣ ለእናንተ ላይ ሰራ ይችላል። ለምን ቢባል ሞራላቸውን የምነካው መስሎ ተሰማኝ። በነገራችሁ ላይ የምትረዱትን ሰው ሞራል አትንኩ። እውነቴን ነው። አንድ ሰው ሲያደርገው አየሁት፣ ገርሞኝ ኢንተርኔት ላይ ነው ያየሁት። አንዲትን ሴት መርዳት ፈለገና ጠራት። ነይ እስኪ እንጫወት ብሎ አላት። ሌላ ቆሻሻ ነገር አስቤ እንዳይመስልሽ፣ እኔ ሀብታም ነኝ፣ ብዙ ገንዘብ አለኝ። ገንዘብ ልሰጥሽ እፈልጋለሁ፣ ግን እርዳታ እንዲሆን አልፈልግም። ሰርተሽ እንድታገኙ ነው። ነገር ግን ሌላ ስራ ብሰጥሽ ስለሚከብድሽ ጥያቄ ይጠይቅሽ ብሎ ይሄ ጀነራል ኖሌጅ ጠቅላላ እውቀት ይጠይቃታል። የአሜሪካ ፕሬዚዳንት ማለት ነው የምናምን እያለ በእያንዳንዱ ጥያቄ $100 ይሰጣታል። በእኛ ወደ 15,000 ብር ማለት ነው በእያንዳንዱ ጥያቄ። እንደዛ አድርጎ $10,000 ያ ማለት 1.4 ሚሊዮን ብር ማለት ነው ሰጣት። በኋላ መጨረሻ ላይ የተናገረው ነገር
ህሊናዬን ያዘው ምን ብሎ ይህንን ያደረኩት ሰብዕናሽን ለመጠበቅ ነው። መለመን ቀላል ነገር አይደለም። እመቤታችን ለመነች፣ ጌታ ለመነ። እኛ ለምነው ብንባል ሳምንት ነገርኳቸዋል። ለመናን ለማየት ብዬ የገጠመኝን ነገር የሰውን ሞራል መጠበቅ አንዳንዱ ሰው ባንረዳው ይቀላል። ሞራሉ ለዚህ ደግሞ መሰረታዊ ነገር ምንድን ነው? የመጀመሪያው ትልቁ ነገር ቢቻል የሆነ ስራ ቀለል ያለ ነገር ፈጥረን በዚያ መክፈል ይቀላል። ለምን ምንድን ነው ሰርች ያገኘሁት ብሎ ሞራሉ እንዲጠበቅ ማለት ነው። እሱም ካልሆነ ደግሞ ስንሰጠው አንድ ሞራሉን በሚጠብቁ ንግግሮች፣ ሁለት ከሰው ፊት እኔ ከሁሉ በላይ በነገራችሁ ላይ ከሰው ፊት ምጽዋት የሚሰጥ ሁለት ጉዳት ያመጣል። አንድ የተሰጪውን ሞራል፣ ሁለት የራሱን ውዳሴ ከንቱ ያመጣል። እሱን ማስተዋል ማወቅ ማየት ይገባናል። ስናዝንም እንኳን እና በኋላ ለምን ቢባል እንደዚያ ከሚሆን ቢቀርባቸው ይሻላል። ዞሮ ዞሮ እግዚአብሔር በቆረጠላቸው ጊዜ አርፈው ተገኙ። የሆነ ቦታ ነው ቁጭ ብለው በዛው እንቀላፍተው የተገኙ፣ በዛው በቃ ሄደዋል። እግዚአብሔር ግርማ ጽዮን ነው የሚባለው። ነፍሳቸውን ይማር። የቤተ ክህነት ሊቅ አይደሉም፣ ግን ካስተማሩ ነገሮች መካከል በነገራችሁ ላይ የሰፈር ሰው አንዳንዱ ሰው ይገባው ይሆናል። የኔ ጠባይ የእሳቸው ግልባጭ ይመስላል። ለምን ለሰው ብሎ ምንም ማለማድረግ ካልራበው ካልጠማው ካልቸገረው በቀር ሰው ደስ ይበለው ብሎ ምንም ነገር የለም። ብዙ ጊዜ አይታችሁን በደስታ በሐዘን የምንደምረው አብዛኞቻችን ለማስመሰል ነው። የግልጥ ነው አይደል? ሳናዝን ያዘን መስለን ደስ አይለን ደስ ያለ መስለን የእሳቸው ግልባጭ ነው። የፈለገ ነገር ቢፈጠር አያስመስሉም። እሳቸው ሰው ጠልቷቸው ነበረ። ያው ሞተው ተቀበሩ ምናምን አራዲያ አባ አዛለ የሚባሉ ጎጃም የነበሩ በ5 ዓመት ወረራ በጣሊያን ተዋግተዋል እና ተማርከው ጣሊያን ወስደዋቸዋል። እና ከጣሊያን ሲመጡ ግን ወንድነታቸውን ኢትዮጵያዊነታቸውን ባያጡም እንኳን አንዳንድ የጣሊያን ባህል ለምደው መጥተዋል። ከነዚያ መካከል አንዱ አሁን ከሰው ፊት ጋዝ ምናምን ከመጣቸው ይለቁታል። ጋዝ ቃሉ ላልመጠቀም ቤታቸው የሚወጣው እና ለምን እየስል የሀበሻ ባህል በጣም የጎዳን ነው። ለምን ታፍነሙት ነው የሚል ጣሊያን እሳ ምን ያደርጋል? ፎርዛ ለፉከራ ፎርዛ ብሎ እግሩን አንስቶ ነው። እንዲያውም እግሬን አላነሳም ምን ይላሉና አንቱ ሰው ይጠላውታል እና ይጥላይ ጠልቶ ምን ሊያደርግልኝ ኋላ ቤታቸውን 11 ሺህ ብር ሸጡት። በዛ ዘመን 11 ሺህ ብር ህፃን እያሉ ነው። በሰማንያዎቹ ነው እንግዲህ 11 ሺህ ብር ማለት የዛሬ 11 ሚሊዮን ብር። ከዛ በሉ ቀድሞ ድሃ ነን የሚሉ አሁን እድር ያዋጡ አላቸው። አላወጣም። ያዋጡ አላወጣም። ኋላ ሊያስፈራራቸው አንሱ ሄዱ። አባዛን አቤት ስማቸውን መጠራ የቀረ ዘር ስለሌላቸው ይሄ ዘመድም የላቸውም፣ ዘር ምንም ነገር የላቸውም። የቀረ መካን ናቸው፣ አልወለዱም። እሳቸውም ሚስታቸውም ማማለቅና ይባላሉ። ሚስታቸው አንድም ዘር ተቆጥሮ አይገኝላቸው። እኔ ገርሞኛል። ከእንጨት ተልጠው ተገኝተው አይደለም፣ አልቆ ነው። የጥንት ናቸው፣ የቀድሞ ቅድመ ጣሊያን ጀምሮ የነበሩ በጣም ሽማግሌ ናቸው። እና አንዱ መጥቶ አባዛ ለቤት ሌላው ይቅር እንደው ሲሞቱ ማን ይቀብረውታል አላቸው። እናንተ ምን ብለን ነው የምንቀብረውት? አላወጡ ሀሳብ አይደርሱ ነው ስላቸው፣ ወደሽ ይሸታል ስትይ ትቀብሪያለሽ ያሉትም አልቀረ ሞቱ። እንዴት ነው የተዋቸው ነው ስለ ቀበረ። የእሳቸው ትንሽ ግሪዲነስም አለው ስስትም አለው፣ አይመከርም። የጋሽ ግርማይ ግን የግርማ ጽዮን ግን የተጣራ ነው። ድሃ ካዩ ይረዳሉ። ስራ ይሰሩና ሀብታም ገንዘባቸውን ሲያስቀርባቸው ምንድን ነው የሚያደርጉ መሰላቸው? ከመሬት ላይ ጨርቅ ያነጥፋሉ። አቤታቸው ማለት ነው። ስላሴ ተገፍቻለሁ እይልኝ ሌላ ነገር የለውም። ለጠዘችው በጠዋት መጡ ለምኑ ይሰጣቸው እና አንድ ቀን ምን አሉኝ? ስማ ሃይማኖትን በደንብ ወቃት አለኝ። ኦርቶዶክስን በደንብ ወቃት። ለምን ስላቸው እኔ ኦርቶዶክስ የሆንኩ ከእናት ከአባቴ ስለተቀበልኩት አይደለም፣ ሁሉንም ሃይማኖት ገብቼ አይቼዋለሁ። ተች አለ በሳቸው አማርኛ ተች ቴስት አደረኩ። አይጣፍጥም። ኦርቶዶክስ ናት ትክክል። እዛ ነው የሚለው። እግዚአብሔር ነፍሳቸውን ይማር። አንዳንድ ቀን እኮ ትልልቅ ሰዎችን ማስታወስ ጥሩ ነው። አሁን 98 ዓመተ ምህረት ሐምሌ ሲመጣ ካረፉ 20 ዘመን ሊሞላቸው። ዋናው ትልቁ ነገር የእመቤታችንን ሐዘን እንድናስብ፣ ረሃቧ
ጾም እንዲገባ ጥቂት ኃይለ ቃል ለመናገር ያክል ነው። አሁን የሳምንቱ ቅዱሳን ስማቸውን አውስተን ማጠቃለያ ሰጥተን እንጨርሳለን። ዛሬ ጥቅምት 4 ቀን በ28 ነው ተገናኝተን ነበር። የ6 ቀን ነው የምናነሳ። ምክንያቱም ነገ ረቡዕ የቅዱሳን ሐዋርያትና የጻድቁ ገብረ መንፈስ ቅዱስ ማህበር መታሰቢያ እዚህ ስላለ ማለት ነው። በ29 እናታችን ቅድስት አርሴማ ዓመታዊ በዓሏ ነው። ዛሬ ከረፈደ አንድ ሰው በዚህ በሱባኤ ጉዳይ ቅድስት አርሴማ ታቦት ባለበት ስፍራ ሁሉ ሁልጊዜም ሁለቱን አንጻሮች ማየት ጥሩ ነው። በአንድ ጎኑ የእናታችን የቅድስት ድንግል አርሴማን ክብሯን እንጠንቅቅ። አንዳንድ ጊዜ በእኛ ቤትም ተሆኑ ምን አርሴማ አርሴማ ትላለህ ለአዲስ አበባ አትበሉ። ተው ልካችሁን ወቁ። እንኳን ከቅድስት አርሴማ ልኳችሁ ተው። በዚህ ዘመን ድሃ መስለው ከወደቁ ቅዱሳን ጋር እንኳን መነጋገር አይቻልም። ተው እና ቅድስት አርሴማ ላይ አፉን የሚዘረጋ አንዳንድ ክፍታፍ አለ። ክፍታፍ ነው ብለው ክፍታፍ ነው። በቅዱሳን ላይ አፉን የሚከፋ ክፍታፍ ነው። ቅዱስ ዳዊት በመዝሙር 30 ተናግሮ የለ አልሌሉን ብሎ በጻድቃን ላይ አንደበቱን የሚከፍት አንደበቱ ላይ የተረገመ ነው። ይዘጉም ብሏል ነቢዩ ቅዱሱ ይዘጉ ብሏል። እንደገና ደግሞ በዛው ልክ ሰው መሸቀጫ አድርጎታል። ደግሞ ስሟል። ይሄኛው አንጻር ደግሞ እሱ ነው። ቅድም ያቺ ስታወራኝ የነበረች አንዲት እናት አይ ሱባኤ ገብቼ ነበረ ብላ የት ብያልኳት ቅድስት አርሴማ አለች። ዝም አልኳት። ትዝ ብሏት ነው መሰል ማለቴ ቃ ኢየሱስ የሚቀድመው የባለቤቱ ስም ነው። ለምን? ደብሩም የባለቤቱ ስለሆነ፣ በማዕረግም ከሁሉ የሚቀድም ፈጣሪ ስለሆነ። እዚህ ደብር የአቡነ መባጽዮን ታቦት አለ። ደብሩ የአቡነ መባጽዮንም ነው፣ የቅዱስ መስቀልም ነው። መጀመሪያ ግን የማን ደብር ነው? ቸሩ መድኃኔዓለም ነው። ምክንያቱም ሁልጊዜ ማዕረጋትን ማወቅ፣ መጠንቀቅ፣ ማስተዋል አለብን። ሁለተኛ ነገር ማዳላቱን አይታየኝም። ለምንድን ነው ቅዱስ ፋሲለደስን የማናከብረው? በማዕረግ እሱ ይበልጣል። ሐቁን ባንነጋገር ከቅዱስ ጊዮርጊስ ቅዱስ መርቆሬዎስ ይቀድማል? ንገሩኝ። አይቀድምም። ጊዮርጊስ ይቀድማል። ቀጥሎ መርቆሬዎስ ነው። ቀጥሎ ፋሲለደስ ነው። ቀጥሎ ቴዎድሮስ ነው። ማዕረግ እኮ አላቸው፣ ደረጃ እኮ አላቸው። ከኮከብ ኮከብ ይበልጣል ያለው ቅዱስ ጳውሎስ ለከንቱ አይደለም። ስለዚህ ባለበት ስፍራ እንደየማዕረጋቸው ነው። ከአቡነ መባጽዮን በፊት ቅዱስ መስቀል ነው። በአገባብ ምናልባት የአቡነ መባጽዮን ሊቀድም ይችላል። በማዕረግ ግን መስቀል ይቀድማል። ስብሐት ስንል ምንድን ነው? ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ። ቀጥሎ ስብሐት ለእግዝእትነ ማርያም፣ ከዛ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ። እንደዚህ ሆኖ ማስተዋል አለብን። የቅድስቲቱን ክብር ግን መረዳት ያስፈልጋል። በድንግልናዋ፣ በንጽህናዋ፣ በሰማዕትነቷ፣ በጥብዓቷ እመቤታችን ጌታችን በመውደዷ ጣዖታትን ቀጥቅጣ በማጥፋቷ በሕይወተ ሥጋ ሆና ከማረከቻቸው ያልተናነሱ በሰማዕትነቷ ንጉሱን እንኳን ማርከዋለች። ድርጣድስ እኮ ለቅድስና በቅቷል። አታውቁ? እሷን የገደላት እኮ ለቅድስና በቅቷል። ድርጣድስ ክብሯ ገናና ነው። ለዚያ ነው አባ አርከስሎስ በጾታ ሀረባን እደው እንዘ ተሐብሪ ጾታ ንጉሱን ድርጣድስን ጠመዛታለሁ ሲል ኃይለኛ አይደለም። ለ3 ለ4 እኮ ትግል የማይጣል ሰው ነው። ያዝ ቢያረጋት ዘወር አድርጋ ለከማድረጋ መሬት ላይ በጾም በጸሎት የደከመች እኮ ናት። ፎቶ ላይ እንደምታያት ያ ፎቶ በማዕረግ በክብር ስላድኖ ላይ የምትመለከቱት እንደዚያ በጾም በጸሎት የተወለገች ነበረች። እንደዚያ ሆኖ መልኳ ግን አይለወጥባትም ነበር። ለዚያ በጾታ ሀሮያን እደው እንዘ ተሐብሪ ጾታ እንብለ ትፍሪ ምንተ ብላተ ኮያነ ወሰይፍ ልሳነ ምንታ አለ ዘፈጸምኪ ስማ በይንተ ኢየሱስ ንጉሠ ኤፍራታ ሰላም ለኪ አርሴማ ምስለ እምኪ አጋታ ወለደናግል ሰላም ምስልኪ ዘሞታ ብሏል። አውራት የነበሩ ብዙ ደናግል ሰማዕትነት ስለተቀበሉ ያን ቀን ኢትዮጵያዊቷ እናታችን ቅድስት ክርስቶስ ክብራ በጸሎቷ ልክ እንደ አቡነ መባጽዮን ከሲኦል ነፍሳትን ከማውጣት የደረሰች ኢትዮጵያዊቷ ቅድስት ክርስቶስ ክብራ ያን ቀን ወልደ ነጎድጓድ ቅዱስ ዮሐንስ ዓመታዊ ወንጌሉን የጻፈበት መታሰቢያው ነው። ነባቤ መለኮት ቅዱስ ዮሐንስ በ30 ብዙ በዓላት ነበሩ። አንደኛው ትልቁ በዓል ቅዱሳን ሐዋርያት ጴጥሮስና ያዕቆብና ዮሐንስ የዘብዴዎስ ልጆች
በማርቆስ ወንጌል 1:19 ላይ እንደተጠቀሰው ለሐዋርያነት የተጠሩበት ቀን ነው። ተዝካረ ጽዋዕሆሙ ይላል። ያን ቀን ቅዱስ አትናቴዎስ ስደቱን ወዚያ ተርከናል። አባታችን አባ ገሪማ ተአምራቱን የአቡነ ገሪማ ዓመታዊ በዓል ነው። አቡነ አብሳዲ ታላቁ የደብረ ማርያሙ፣ አቡነ አሮን የገሊላው ሁሉም ወደ ኤርትራ ነው። አባ ሳሉሲ የደብረ ቀልሞኑ፣ ቅዱስ ጎርጎርዮስ የአርማንያው፣ እነዚህ ሁሉ ዓመታዊ በዓላቸው ነበር። በአንድ እናታችን ቅድስት አነስጣስያ በሕፃንነቷ በድንግልነቷ በገዳማዊ ሕይወት ተጋድላ እንደ ገዳማውያን የገዳማውያንን አክሊል፣ እንደ ደናግል የደናግልን አክሊል፣ እንደ ሰማዕታት ግፍ መከራ ተቀበላ። እኔ ዛሬ ዘመን ላለን ሰዎች ዘለፋ ነው። ያቺ 10 ምናምን ዓመት ብላቴና ክርስቲያኖች ሲሰቃይቱ አይታ መታገስ አቃታት። ንጉሱን ዘልፋ መከራ ተቀበላ፣ ሰማዕትነት አክሊል አገኘች። ዛሬ ቤተክርስቲያን ሁሉ ግፍ እየደረሰባት ይሄ ይሰነና አርመም ያለውን በማይገባ ተርጉሙ የሚያዘበል ሰው ዝም። ደህና ዋላችሁ። ዝም። የሚገርማችሁ ነገር እንወቃቀስ። ቤተክርስቲያን ስትገፋ ዝም ይላል። አይ ይሄ ሰው ከአርመም ወደ ደረጃ ደርሶ ነው እንዳንለው እሱን ነካ ስታደርጉት ይንጠረጠራል፣ ይንጠረጠራል። አትንኩኝ እንደሚባለው እንዳንዱ አክተር ማለት ነው። እዛ አሜሪካ እንዳለው አትንኩኝ። አሃ መጀመሪያ መድረቁም አትንኩኝ ይልም አይደል? ችግር ነው። ሰሞኑን ጎንደር ያሳለፈችው ነገር ይቀፋል። መድኃኔዓለም እንኳን አሳለፈው። በቤተ ክርስቲያን ስም እውነቴን ነው። ለጎንደር እንደ ጥምቀት የሚከብድ ነገር የለም። ጥንት ጥምቀት የጎንደር የበረከት በዓሏ ነበር። ዛሬ ደግሞ ከተማ ረድኤተ እግዚአብሔር የምታጣበት በዓል ሆኗል። አንዳንድ ሞኛ አይጠፋም። ታቦቱ ወጥቶ ሲመለስ በረከት ታገኛለች እንጂ ታቦቱ በመንበሩ ነው በረከት መስጠት አቅቶት ነው ይዘው የምታገላጠው። ይገርመኛል። በረከት የሚገኝ ታቦት በማውጣት ይመስላል። ለታቦቱ የሚገባውን ክብር በመስጠት ነው። ለታቦቱ ክብር የምትሰጠው ደግሞ ጨርቅ በማንጠፍ አይደለም። ልብህን በቆሻሻ ሞልተህ አረመኔ ሆነ ወንድምህን እየገደልክ ነው ለታቦት የምታነጥፍለት የምትጋርድለት። በደል ነው። ለቤተክርስቲያን እንለምናለን ብለው ለ3 ቀን ከተማዋን ምን አድርገዋት እንደሰነበቱ አይነ ስጋ ሳይሆን አይነ ልቡና ቢኖራችሁ ቢኖረን እናየው ነበረ። አዎ ወገኖቻችን፣ በተለይ ሊቃውንት፣ እኔ ተርታሰው ነው ለመቆም እንኳን ከፊታችሁ ካፌ አይደለም የምላችሁ። ነገር ግን በዚህ ዓለም በተለይ በመድረክ የሚደረጉ ነገሮች ሁሉ ነገር ከፊት ለፊት እንደምታዩት አይደለም፣ ከጀርባ ሌላ ነው። አባቶቻችን የሚሉት አንድ ጥሩ ጥቅስ አለ አይደል? ውስጡን ለማን ይላሉ? ተናገሩ። ለምን? ሰው ክፋቱን ሁሉ የማይደብቅ ለማን ስለሆነ ነው? አዎ ጻድቅ የሚመስል ሁሉ ቄሱ ሲያየው ያን ሰው አንተ እንደምታየው አይነት አይደለም። ለምን? ቄሱ ነውሩን ሊያውቅበታል። ካህን ግን ደግ ነውና አይነቀው፣ አይጠላው፣ ምስጢሩን አያወጣበት። ውስጡን ለቄስ የተባለ ለዛ ማስተዋል ይገባል። እና በእውነቱ እናታችን ቅድስት አነስጣስያ በረከቷ ይደርብን። እርጣንሶስና ቅድስት ማርያምን ተፍረት ነበረች። የቅድስት ማርያምን ተፍረትን ነገር አባቶቻችን ምን አሉ? 4 ነገር ተመስግኖላታል። 1 አርምሞ፣ 2 ትዕግስት፣ 3 ምስጢር ቃለ እግዚአብሔር መውደድ፣ 4 እንባ አይደል? አልቅሳ እኮ መድኃኔዓለምን አስለቀሰችው አይደል? አሁን የእሷን ለቅሶ በግድ የሚያስለቅሰው አይደል? ፍቅሩ ያራራዋልና ቸርነቱ ያራራዋልና ወሶበሪ አንዘትበኪ አይደል? ስታለቅስ አይቷል። ዋንባ ካይበ ጊዜ ኢየሱስ የታችና ለቅሶ እንባ ትችላለች። መልካም እንባ ነበራት፣ አርምሞ ነበራት፣ ትዕግስት ነበራት፣ ደግሞ ቃለ እግዚአብሔር መውደድ ነበራት። ነገር ግን ማርያምን ተፍረትን የምታመሰግን ሁሉ ቅድስት ማርታን እንዳትነቅፉ። ሰባኪ ሆይ ቅድስት ማርታን አትንቀፋት፣ ተው። አንደኛ ደረጃ አይፈቅድም። ቅድስት ማርታን፣ ቅዱስ ጴጥሮስን፣ ቅዱስ ዳዊትን፣ ቅዱስ ዮናስን፣ ቅዱስ አዳምን ለመንቀፍ ደረጃ አይፈቅድም። በአንድ ጥፋታቸው የምትነቅፋቸው አንተ ኮተት ተሸክመህ ጥሩ አይደለም። አፈወርቅን ተመልክተው ስለነዚህ ቅዱሳን ሲናገር፣ አትናቴዎስን፣ ቄርሎስን ተመልክተው እንዴት አድርጎ ክብራቸውን ጠብቆ ከስህተታቸው ለማስተማር እንኳን ክብራቸውን ጠብቆ። ታዲያ በምግባር ከቅድስት ማርያምና ከማርታ ማን ነው የሚበልጥ ቢሉ እኩል ናቸው። አይ ግድ እናበላልጥ ካልነ ማርታ ነው የምትበልጥ።
እንዴት ቅዱስ ስልዋኖስ የሚባል ሊቅና ጻድቅ ንስራ በከመ ሰርሃት ማርታ እስመ ማርታ ተደሎት ማርያም። አዎ ሰባኪው ግን ምንድነው የሚመርጥ? አይ ስሙኝ ለማለት ደግሞ የሚገር አርሞና ትዕግስት የሚተረጉም የለም እኮ ምንድነው የሚል ቅድስት ማርያም እኮ የተመሰገነላት ቁጭ ብላ መማር ነው። ተው ዋናው እሱ አይደለም። አድምጡኝ ነው ወደሽ ቆማት ያለ አዳመጥማ መጣ ወደህን ታዳምጣለህ እንጂ እና እግዚአብሔር በረከቷን ያሳድርብን። በሁለት አባታችን አባ ሕርያቆስ ልደቱም እረፍቱም ነበረ። ታሪኩን እዚያ ተርከናል። ቅዳሴ ማርያም የደረሰ እዚያ ታሪኩን ስላወሳነ አልደግመውም። በእርግጥ በመደበኛው ጉባኤ አልነበረም። የሰንበት ትምህርት ቤቱ ዓመታዊ በዓል ላይ ነበር የተማማርነው። የዚያን ቀን ታላቁ ሊቅ ቅዱስ ሳዊሮስ ስለ ሃይማኖቱ ይገልሃል ሽሽ ብትለው እንዴ ሞትንም ማሰጠብቀው ይኖርኩት አይደል ይግደለኝ እንጂ የለም ለእኛ ተጠቅመናል እባክህ ሽሽልን ብለው አሉት። ሲሸሽ ወታደሮቹ ደረሱበት። ጌታዬ ፈቃድህን ጠይቄ ልሽሽን ልቆይን ብዬ ብልህ ሽሽ አልከኝ። ከዚህ ደግሞ እነሱ በፈረስ በበቅሎ እኔ በእግሬ ደረሱብኝ። ምን ትለኛለህ? ራሴን ልግለጠው ያለ የለም አትገልጥም አለ። መልህ እንደሚለው ሄድ ብለህ ወደ አና እንቀጥላለን። ደረሱበት መጡ። መሸ። ከዚያ አንድ ስፍራ አብሮ አደሩ። ተደብቆ እንዳይመስላችሁ አብሯቸው እና ብዙ ቀን በመንገድ ጎዳና ደግሞ ርቦት ነበረ። ጌታዬ ሆይ ምግብ አለ ብላ አብረሃቸው ተመገብ ባልክና የነሱ ምግብ እነሱ ጋር አድሮ ምግብ ተመግቦ ሄዷል። አላ ግብፅ ደርሶ የአንጾኪያ የታላቂቱ አንጾኪያ የሶሪያ ሊቀ ጳጳሳት ክቡሩ ታላቁ ቅዱስ ሳዊሮስ እንደ ነዳይ ቤት ለቤት እየዞረ ተንገላቶ ነው የሞተ። ቦርታዎስ የሚባል በሀገረ ሰሃ በነበረ በአንድ ሀብታም ቤት ነው ያረፈ። እግዚአብሔር በረከቱን ያሳድርብን። ከ12ቱ ንዑራነ እድ አንዱ በፈጠጋር ዛሬ አርሲ ምናምንቴ በሚባለው ስፍራ አካባቢ ሐዋርያዊ አገልግሎት ያገለግሉ የአቡነ ተክለ ሃይማኖት ደቀ መዝሙር ታላቁ ጻድቅ አቡነ ማትያስ ዓመታዊ በዓላቸው ነበር። ቅድስት ቴክላ ዓመታዊ በዓሏ ነበር ትናንት። አባ ስምዖን፣ ቅዱስ ጎርጎርዮስ፣ ቅዱስ ጊዮርጊስ ሐዲስ፣ ሌሎችም ቅዱሳን ነበሩ። ትልቁ በዓል ግን አባ ጊዮርጊስ ዘጋስጫ አባቶቻችን በላኤ መጻሕፍት ወሊቀ ሊቃውንት ጠቢብ ወማእመር ብለው የሚያመሰግኑት ቅዱስ ጊዮርጊስ የጋስጫው መምህር ጽንሰቱ ነው። አባ ጊዮርጊስን አላከበር ነው። ልክ እንደ ቅዱስ ያሬድ እኔ ልክ የእንታ ሊቀ ሊቃውንት ቅዱስ ያሬድ የኢትዮጵያ አይኗ ነው አይደለም እንል መላ አካሏ ነው ብለዋል። የሚገርመው ከስንት ዓመት በኋላ የመስቀል ቀን ሲደግሙት ሰማል። የቅዱስ ያሬድና አባ ጊዮርጊስ በዓል በሁሉም አድባራት እኩል መከበር ነበረበት እላለሁ በኢትዮጵያ። ከጻድቃን የአቡነ ተክለ ሃይማኖትና የአቡነ ኤዎስጣቴዎስ፣ ከሊቃውንት የቅዱስ ያሬድና የአባ ጊዮርጊስ ዘጋስጫ እኩል መከበር ነበረበት። የሚገርማችሁ ግን ታቦታቸው እስካሁን ድረስ ሁለት ቦታ መሰለኛል። አንዱ ያው ገዳማቸው፣ ሁለተኛው አዲስ አበባ አካባቢ፣ የለም ሌላ ቦታ። ዛሬ ታቦት ስታስገባ ምንድን ነው የተሻለ ገቢ ያለ ጉባኤ የተሻለ ገቢ የሚያስገኘው የትኛው ይባላል? ታቦት መሽነገጃ ቅር ያሰኛል። ምን አገባኝ እኔ ቅር ቢላችሁ እንዴት አገባኝ ብያቸው የለም ምንም ነገር ቢመጣ ቢበዛ ታውቁታላችሁ። በቃ ሲቀር ይቀራል እንጂ አባቶቻችን ጋር ከፈጣሪያችን ጋር ቃል ኪዳን ነው። እሱም ቃል ኪዳን ምንድን ነው? ወይ እውነት ነው ወይ ሁሉም ይቀር። ተለባብሶ ምናምን የለም አይምሰላችሁ። አዎ አውቃለሁ። ብዙ ሰው ለራሱ የራሱን ስንቅ እያጠራቀመ ተቀምጧል። በስንቅ የምትድን መስሎሃል? ታውቃላችሁ በገዛ ጽድቃችሁ ብቻ መዳን አትችሉም። ሰው አስተማሪ ከሆነ ካህን ከሆነ በኋላ በገዛ ስራው ብቻ መጽደቅ አይችልም። ለምን? መንጋውን ያስበላ እረኛ አመለ ሸጋ ነው፣ መልካም ምግባር አለው ተብሎ ይመሰገናል። ነገሩኝ እንጂ ይነቀፋል እንጂ ምን ይመሰገናል? ቤተ ክርስቲያን ሁሉ እየደረሰባት ኧረ እንግዲህ እኛ ምን እናደርግ ይባላል። እንደምንጭ አይጣለው እኮ ዞረ ስታላምጥ ትሆናለህ። ሰይጣን ነፍስን ሲያላምጠው እየዋለ እናስተውል ለማለት ነው። የአባ ጊዮርጊስ በረከት መድኃኔዓለም ያሳድርብን። ያን ቀን ቅድስት ታኦድራ የአርቃዲዎስ የንጉሥ የጻድቁ ልጅ ነበረች፣ በድንግልና የተመሰገነች። ያን ቀን ከኢትዮጵያውያት ቅዱሳት አንስት ቅድስት ኦሪና ቅድስት መብክዩ ዓመታዊ የሰማዕትነት በዓላቸው ነው።
በ14ኛው ክፍለ ዘመን በሃይማኖት ምክንያት በተነሳ ክርክር ለሃይማኖት መስክረው ሁለቱም አንገታቸው ተቀልቷል። መናንያት ገዳማውያት እናቶች ናቸው፣ መነኮሳውያት ናቸው። ኋላ ደግሞ ሰማዕትነት ተቀብለዋል። ዛሬ በአራት ቅዱሳን ነገስታት አብርሃ ወአጽብሃ በአክሱም በኢትዮጵያ ወንድማማቹ ነው በአንድ መንበር ተቀምጠው በተፋቅሮ በሰላም የገዙ ሃይማኖተ ክርስቶስ በቤተ ክርስቲያን እንዲሰበክ ያደረጉ አቡነ ሰላማ ጵጵስና እንዲሾም ስብከተ ወንጌል እንዲስፋፋ አድርገው ከ100 በላይ አድባራትን በእጃቸው ሰርተው 12 መቅደስ ያላትን ደብረ ጽዮን ታቦተ ጽዮን የምትቀመጥባትን የአክሱምን የእመቤታችን ቤተክርስቲያን ሰርተው ታቦቷን ሊያመጡ ሲሄዱ ለተአምራት ታቦቷ በራሷ ተነስታ ወደ መንበሯ የተቀመጠችላቸው ጌታ መጥቶ በአካል ተገልጦ ሲያነጋግራቸው የረገጠበት ቦታ ዛሬም ድረስ መካሄደ እግዚእ ይባላል። የጌታችን የእግሩ ምልክት ያረፈበት ባህሩን የነበረውን አድርቆላቸዋል። ድንቅ ታምራት አድርጎላቸው የተቀበሩበት ስፍራ ጸበል አፍልቆላቸዋል። ከኢትዮጵያ ቅዱሳን ነገስታት ለየት ያለ ክብር ያላቸው በአዲስ ኪዳን በጽድቅ የሚጠሩ የመጀመሪያዎቹ ናቸው። እናታቸው ንግስት አህዋ ወይም ሶፊያ፣ እሷም በጽድቅ በቅድስና እናወሳታለን። አባታቸው ታዜና። እነዚህ ቅዱሳን ሁለት ነገስታት ኢዛና ሳይዛና ወይም አብርሃ ወአጽብሃ፣ አብርሃ መባላቸው ስላበሩ፣ አጽብሃ መባላቸው ከጨለማ ንጋትን ስላመጡ ነው። ተመስግነውበታል። ዛሬ ሌላ አባታችን ታላቁ ጻድቅ አቡነ በርተሎሜዎስ የደብረ ዘመዳው በዚህ በወሎና በአፋር ድንበር የምታውቁ ደብረ ዘመዳን የምታውቁ ከሆነ የእመቤታችን ቅዱስ ሉቃስ ስላድኖ ያለችበት ገዳም የሚገርማችሁ 30 ታምራት አሳትመን የለገድላቸው ብዙዎቻችሁ ያገኛችሁት አይመስለኝም እንጂ አሳትመን ለገበያ አብቅተናል። ለገዳሙ ማለት ነው። ገዳሙ ለገበያ አብቅቷል። እኛ አይደለንም ለገበያ በቃ እኛ ስራ ማሳተሙ ብቻ ነው። እኒህ ቅዱስ ጻድቅ በሸዋ ተወልደው አድገው በገድል ነው የአቡነ ተክለ ሃይማኖት የቆብ ልጅ ናቸው። በእድሜ ግን ከአቡነ ተክለ ሃይማኖት ይቀድማሉ በመወለድ። በገድል ሲኖሩ እድሜያቸው ወደ 200 ዓመት ረዝሞ ስለነበረ ከእነ አቡነ አፍቀረነ እግዚእ ጋር ተገናኝተው ነበር። እና አቡነ ያሳይ ጋር ተገናኝተው ነበር። እና አቡነ ዘካርያስ ዘገሊላ ጋር ተገናኝተው ነበር። እና ሁለቱ ቅዱሳን ቆመው ሲጸልዩ ከአቡነ አፍቀረነ እግዚእ እግር ጸበል ፈለቀ፣ ከአቡነ በርተሎሜዎስ ግን ወተት ፈለቀ። እና አለቀሱ። ምን ነው ቢሏቸው ሰይጣን ሲፈትነኝ እኮ ነው እንጂ እኔ እንዲህ ያለ ጸጋ የለኝም ነው። ወዲያው ያኛው ጻድቅ ምን አላቸው? አይ እግዚአብሔር ለክብር ነው ያፈለቀው፣ ይሄ ሰይጣን አይደለም አሏቸው። ከገዳማቸው ሲጸልዩ እንደገና አሁንም ወተት ፈለቀ። አለቀሱ። ወደ እመቤታችን ምን ነው ካለቻቸው መልሽ ወደ ውሃ መልሽ። ለምን ሲባል በኋላ ዘመን ገዳሜ በዚህ ወተት ምክንያት የነገስታት የመኳንንት መራኮቻ ይሆንብኛል፣ ውሃ አድርጊልኝ ብሎ ጸበል ውሃ ሆኗል። በጣም ብዙ የሚገርም ተአምራት ሰርቷል። ከሁሉም ያስገርመው ነገር አባ መቃርስ 60 ዓመት ምራቅ አልተፋም ስለቆረበ አይደል? እርሳቸው ግን ከ100 ዓመት በላይ ምራቅ ሳይተፉ ኑረዋል። የጌታዬን ሥጋውን ደሙን ተቀብያለሁ ብሎ ማለት ነው። የኩኖ አምላክ የሰሯትን የእመቤታችን ቤተክርስቲያን 3 ጊዜ ፈርሳ በመስቀል ምልክት አማትበው ከወደቀችበት ያነሷት እሳቸው ናቸው። ቤተክርስቲያን እንዲህ ያለ አባቶች ቢኖሩ ነው ዛሬ ከተማችን ባላረከስናት ነበር። ገንዘብ ልመና እየተባለ ብዙ ድንቅ ታምራት ሐዋርያዊ አገልግሎት በወሎ ዙሪያ በሸዋ ዙሪያ የሰሩ ቅዱስ ሰው ናቸው። ታምራቸው ተሰርቶ አያልቅም። ምስጢረ ሥላሴ በገዳማቸው ለማስረዳት እመቤታችን በዛፍ አበቅላላቸዋለች። ዛፉ 3 ጥድ ግን የተያያዘ ነው። በነገራቸው ፎቶ ብታዩት ነው የሚገርማቸው። ጥዱ አሁንም አለ። ጥዱ 3 ነው ግን አንድ እንግዲህ ቆይ በፎቶን አሳያቸዋለሁ። ምስጢረ ሥላሴ ለማስረዳት ነው። ምሳሌው ዘይ ሐጽጽ ነው ግን እንደዚያ እና አንድ ጊዜ ሁለት ታምራቸው ብቻ ነገራቸው። እሳቸው ካረፉ በኋላ ከገዳማቸው ከላይ ከተራራ እንግዲህ መጠኑ ይሄ ነው ተብሎ አይመጠንም። ደንጊያ እያናወጡ ይመጣል እንደ ነጎድጓድ በቃ እየተንከባለለ ማለት ነው። ቢመጣ ገዳሙንም አፍርሶት ከታች ያለውንም መንደር ይፈጀዋል። እና አበው ወጥተው አዩትን የሚያርጉ ጨነቃቸው። መቼም ይሄንን በነገራቸው ላይ ዘመናዊ ቴክኖሎጂም አያቆመው። አንዱ መነኩሴ ግን ወጥቶ በአቡነ በርተሎሜዎስ አምላክ ይሻለው ያን ሲለው ጥቂት ነው የቀረው እነሱ አናት ላይ ማለት ነው። እዚያው ተንሳፎ ቀረ። በአካል አልሄድኩም ግን አሁንም እንደዚያው አለ ይላሉ። ግን እግዚአብሔር ለምልክት የሆነ ነገር አድርጎበታል።
ሌላው ደግሞ ጥንቃቄ ያስፈልጋል። አንድ እመቤታችን የሚወዱ ቅዱስ እዚያው ገዳም ነበሩና አቡነ በርተሎሜዎስ ተከታይ ሰይጣን ሌሊት ይመጣና የተቀደሰ ሰው አንድን መልአክ መስሎ ና እንሂድ ወደ አገልግሎት ነው ይዟቸው ይወጣል። አረ ሌሊት ነው አሉታል። ነግቷል ብሎ በምትሃት የነጋ ያስመስላቸዋል። ሌት ነው ይዟቸው የሚሄድ ከቤተ ክርስቲያኑ ከገዳሙ ወደ ጫፍ ማለት ነው፣ ከገደሉ አፋፍ ላይ ልክ በመጽሐፍ መነኮሳት በዜና አበው እንዳለው ከገደሉ ጫፍ ላይ ሲደርሱ ትዝ ሲላቸው ምን ሲሆን እንዴት ጸሎት ሳላደርግ ቀረ? ለምን ዘወትር ካፋቸው ባይለዩት አንድ ጸሎት አላቸው። ትምህርተ ኅቡዓት በዓመት አንድ ቀን ነው ለማድረስ ብቻ የለም፣ በየቀኑ ነው የሚደገም። ጥሩ ነው። በተለይ በበዓለ ሃምሳ ትምህርተ ኅቡዓቱ በእንተ ትምህርተ ኅቡዓት ቅድመ ዘትትነገር እምጵርስፎራ ብለው ሲናገሩስ ፈንጠር ብሎ ምን ደግሞ የማልወደው ነገር ያመጣብኛል ብሎ ገፍትሯቸው አይሄድም። በዚያ ገደል አልቀረበትም። ገፍትሯቸው አይሄድም። ሞቶልኛል ብሎ ጧታቸው ሩቁ መነኮሳቱ ደንጃ ወደቀ መሰለኝ ምንድነው ብሎ ቢወጡ እሳቸው እርግፍ አድርገው ልብሳቸውን እንኳን ሰው ደንጃ በትንትኖ ነው የሚመጣ እዚያ ላይ እኮ እግዚአብሔር በረከታቸውን ያሳደረብን። ዛሬ አፄ ካሌብን ታውቃላችሁ? ከልጆቻቸው አንዱ ጻድቁ ገብረ ክርስቶስ ይባላሉ። መንነው ዛሬ ረፍታቸው ይታሰባል። ሌላኛው ገብረ ክርስቶስ ሮማዊ፣ ሌላኛው ዮሐንስ ሕጹብ፣ ሰማዕቱ ቅዱስ ባኮስ፣ ሐዋርያው ቅዱስ ሐናንያ በክብረ ሐዋርያት ምዕራፍ 9 ያለው እነዚህ ሁሉ ዓመታዊ በዓላቸው ነው። እግዚአብሔር የሁሉንም በረከት ያሳደረብን። በነገራችን ላይ ሐዋርያው በርተሎሜዎስም ዛሬ ይታሰባል። ነገ 5 ነው አባታችን ገብረ መንፈስ ቅዱስ ዓመታዊ በዓላቸው። ሌላ የመስቀሉ ወዳጅ የቅድስት እሌኒ ወዳጅ ቅዱስ ኪራኮስ ዓመታዊ በዓሉ ነው፣ እናቱ ቅድስት ሐና። ሌላ ሐዋርያው ቅዱስ ያዕቆብ ለልፊዮስ። ሌላ አርዮሳውያን የገደሉት አባ ጳውሎስ የቁስጥንጥንያው። ሌላ ነገ ጻድቅ ሰማዕት ንጉሥ የኢትዮጵያው አድያም ሰገድ አፄ ኢያሱ ዓመታዊ የዕረፍት በዓላቸው። በ6 እናታችን ቅድስት ሐና ነቢይት፣ አባታችን ሐዋርያው ቅዱስ ዲዮናስዮስ፣ ነቢዩ ቅዱስ ዕንባቆም፣ ኢትዮጵያዊ ጻድቅ አቡነ በጸሎተ ሚካኤል፣ ታላቁ ከተሳቱ ቅዱሳን አንዱ አባ ጰንጠሌዎን፣ ሌሎችም ቅዱሳን ዓመታዊ በዓላቸው። በ7 ጻድቁ አባታችን አባ ባውላና አባ ሕዝቅኤል፣ በ8 ታላቁ ባሕታዊ በእኛ ጎርሶ የኖረው አባ አጋቶን፣ እናታችን ቅድስት ሶስና፣ ሌሎቹም ቅዱሳን ቅዱሳት የዚያን ቀን ዓመታዊ በዓላቸው አለ። በ9 ቅዱስ እስጢፋኖስ ሁለተኛው የአንጾኪያ ቀዳሜ ሰማዕቱ፣ ትሑት ጳጳስ የነበረው ቅዱስ አትናሲዮስ የአንጾኪያው ዓመታዊ በዓሉ ነው። ሐዋርያው ቅዱስ ቶማስ፣ ቅዱስ ስምዖን፣ ቅዱስ ሊባሪዎስ፣ ሌሎችም ቅዱሳን ዓመታዊ በዓላቸው። በ10 ኢትዮጵያዊ ጻድቅ አቡነ ዮሐንስ፣ ታላቁ በመነኮሳት ሐረገ ትውልድ ከፍ ብሎ ስማቸው የሚጠራ አባ ኤስድሮስ፣ ታላቁ አባ ኤስድሮስ፣ ዮሐንስ ቀሲስ፣ ሰማዕቱ ቅዱስ ሰርጊዮስ፣ ቅዱስ አውማኔዎስ ዓመታዊ በዓላቸው። በ11 እናታችን ቅድስት ጲላግያ፣ አባ ያዕቆብና ኢትዮጵያዊ ጻድቅ አቡነ ኤልያስ ናቸው። የዛሬ ሳምንት በ12 አንደኛ የቅዱስ ዳዊት ዓመታዊ በዓሉ ነው። ቅዱስ ዳዊት ሲመቱ ነው። ሁለተኛ ወንጌላዊ ቅዱስ ማቴዎስ ዕረፍቱ ነው። ሶስተኛ ሊቁ ቅዱስ ድሜጥሮስ ዕረፍቱ ነው። ያን ቀን ሌሎች በዓላትም አሉ ከቅዱስ ሚካኤል ጋር። በተጨማሪው ግን የዛሬ ሳምንት የዝክረ ቅዱሳንን የዚህን ጉባኤ 11ኛ ዓመት ምስረታ እናከብራለን። የምንጀምርበት ያው 10 ሰዓት ምንም የተለየ ነገር የለም። ምክንያቱም ፕሮግራም የሚኖረን የተለየ አንድ የበገና መዝሙር አንድ ነው። በቃ የወገን ወረኛ እሱን ብቻ ነው። መዝሙር አንድ ይኖራል። ሌላ ነገር አንድ በገና ነው ያለ። ከዛ ውጭ የንታ ከተመቾት ልደውል ነበረ ክብረ በዓል ነው እባክዎ ያስተምሩ። በዚህ መቼስ ነውር ነው ሰው ሲመጣ እንደዛ አይባልም። ተሂዶ ነው የሚጠየቅ። ግን እሳቸው እንዲያ ስለማይሉን ችግር የለው እባክዎ ሳምንት ግድ ነው። ምክንያቱም የዚህ ጉባኤ የሰነቱ የሰብሳቢ ነው። አንደኛ ይወቀሳል፣ አላገለግሉም። ሰንበት ትምህርት ቤቱ በጣም አገልግሏል። ዝክረ ቅዱሳን ግን አላገለግሉም፣ ይወቀሳል። ስለዚህ ሳምንት ትምህርት ይስሆኑ ጨረስነ ስማማሉ። እሺ ወይ ሌላ ሰው ለመድብ በክብረ በዓሉ የማስተማር ስለሌለብኝ እሺ። ስለዚህ ትምህርት በሳቸው አለ። ማጠቃለያው የቅዱሳኑን ነገር
እንነጋገራለን። ስለዚህ እንደዚያ ከዚያ የሚቀድም ግን አንድ ፕሮግራም አለን። ቅዳሜ ረፋድ 2 ሰዓት ላይ አደባባይ ተክለ ሃይማኖት ሁልጊዜ መታሰቢያ ስናደርግ የምስረታ በዓሉ እንደዛ ድሮ ሰንበት ትምህርት ቤት ላይ ዛሬ አለመች እያለን እንጂ እንደዛ ይደረግ ነበረ እና አደባባይ ተክለ ሃይማኖትን እንጎበኛለን፣ ታሪኩን እንነጋገራለን፣ አባቶቻችን የሚነግሩንንም እንሰማለን፣ እኛም ተጨማሪ የምንናገር ካለ ስለዚህ 2 ሰዓት ኦን ታይም እዛ እንገኝ፣ እዛው አደባባይ ተክለ ሃይማኖት ግቢው ላይ ማለት ነው። አንዳንዱ መግባት የማንችል የምትሉ ካላችሁ ከበሩ ናችሁ እንግዲህ በሩ ናችሁ የሚባለውን ማዳመጥ ነው። ጠባብ ስለሆነ ግቢው ከበሩ ወደ ውስጥ ሳትገቡ ከውጭ መድረስ ትችላላችሁ። የማትገቡ ሰዎች በውጭ መሆኑ ነው፣ መግባት የለም። ይሄው ነው እንግዲህ ያለን ነገር። ቸር መድኃኔዓለም ሁላችን የዚያ ሰው ይበለን። ማጠቃለያው ምንድን ነው ካላችሁኝ አልተቀበላችሁኝም ነው አይደል ርዕሳችን። መድኃኒታችንን ስለመቀበል ቅድም አንድ ነገር ብለናል። ጌታችን ወደዚህ ዓለም በመጣ ጊዜ ወገኖቹ አልተቀበሉትም። አለመቀበል ከተባለ ግን ከዛ በኋላ ስለመቀበል ጌታችን ሐዋርያቱን ሲልካቸው ምን አለ? ዘኪያክሙ ተወክፈ ኪያየ ተወክፈ፣ እናንተን የተቀበለ እኔን ተቀብሏል፣ እኔን የተቀበለ የላከኝን ተቀብሏል። ሰሞኑን አንድ መናፍቅ የሆነ ነገር ሲናገር በኢንተርኔት ሲዘዋወር አይታችሁ ነው። ሰውየውን ባለፈው መናፍቅ ብዬ ስለተናገርኩኝ የጉባኤ አስተማሪዎቹን ወጥተው የሰደቡኝ። ለምን መናፍቅ አልከው ብሎ እመቤታችን ስለተሳደበ ላትስባት ክርስቶስ መድኃኔዓለም ስላቃለለ ለቱ ስባት ሲኖዶስ ያላወገዘው ለምን መናፍቅ ትለዋለህ? ዳግባ መምህር በፀሐይ ተላቱ ያሉትን ነግሬያቸዋለሁ አይደለም። በአዲስ ምንፍቅና ካልመጣ በቀር ሲኖዶስ ካወግዝኛ አንጠብቅም። በግዘ አርዮስ ከመጣ ሰለስቱ ምዕት አውግዘውታል። በግዘ ሰባልዮስ ከመጣ 150 ሊቃውንት ተግዘውታል። በግዘ ንስጥሮስ ከመጣ 200 አውግዘውታል። በቃ ቃሪውን ደግሞ አባ ጊዮርጊስ ዘጋስጫ በመጽሐፉ ዘርዝሮታል። በመጽሐፈ ምስጢር ምን አለ? የቅዱስ ዮሐንስ ወንጌል ምዕራፍ 14 ላይ ያለው ዋልቦ ዘይመጽእ ኀበ አብ ዘእንበለ ኀቤ ያለው ወደ አብ መድረስ የሚቻለው በጌታ አልፎ ነው እያለ ጎዳና አልፎ። ክፋቱን ተመልከቱት። እንደ ሌሎች እንደ ጴንጤዎች ከእኔ በቀር አላለም። ያችማ ሊጋለጥ ነው። ምን አለ? በእኔ በቀር። በእኔ በቀር ምን ማለት ነው? ዘእንበለ ኀቤ በእኔ በቀር ምን ማለት ነው? በእኔ አልፈህ ወደ እሱ እንዴት ያላምን እንዴት አንድ ክርስቲያኑ ነው በኢየሱስ ሎቱ ስብሐት በኢየሱስ አልፌ ነው ወደ አብ የምደርስ። በማርያም አይደለም ላቲ ስብሐት አይደለም፣ በኢየሱስ ብቻ ነው አልፌ የምደርሳል። እና ምን አለ? አቤት አልጎ የሚንቅ የጉባኤ ሰዎችን እስቲ የጉባኤ ሰዎች መምህራን ካላችሁ እንውጣና እንከራከር። ልክ እንደ አንዱ እስላም ምን አለ? ሊቀሊቃውንትን ስራ አምጡልኝ። አዲስ እስላም ኦርቶዶክስ ነው ሰለሞን። ሊቀሊቃውንትን ስራ አምጡ። ልጆች ሰምተው ጠሩኝና ተዛላው እስቲ ያሳዩኝ። አዩ አራ እንኳን በነፍስ በስጋ እኮ ራሱ ኩርማን ነው። ኋላኔ እንደው በሞቴ እንደው እንኳን እሳቸው እኔም አልገባህም ነበር ለአንተ ግን የትልቅ ሰው ስም ጠርተሃልና ሳላሳፍርህ አልሄድም። 2 ቀን ነው የወሰደብን። እሱ የሚጠይቅ ከራሱ እንዳይመስላችሁ ይሄ አህመድ ዲዳት የሚባል መድኃኔዓለም የፈረደበት አለ በዛ ታች አለ። እሱ በመጽሐፍ ቅዱስ ላይ 10 ጥያቄዎች ምናምን ጥያቄዎች ያሉ ማለት መጽሐፍ ጽፏል። የዛኑና እና ምን ብሏቸዋል? እሱ ክርስቲያኖች ይሄን መመለስ አይችሉም ብሏል። ሲጠይቅ መልስ ሰጥቼ ዝም የማልፈው እንዳይመስላችሁ ይስማማሃል ነው ይመልሱ። አዎ ካላለኝ አለ። ለዛ ነው 2 ቀን የወሰደብን። ለ10 ጥያቄ 2 ቀን የወሰደብን። ተስማምቻለሁ እስከሚመለስ 10ሩን ጠየቀና ግራ ተጋባ። ለምን መልስ የለውም ብለው ታላነሱ ኋላ መጨረሻ ላይ በሬኔ ተራ ነው 9 ጥያቄ ቁርአን ላይ ላነሳብኝ። ኦሬ ቅርብኝ ለምን ሰው ኦሬ ያለውቆ ዝም ብዬ ጥያቄውን ልስጥ። ሂድና ጠይቃቸው። ይነሱ ስትጠይቃቸው የሚመልሱልህ ወይ ያንቃል ወይ ይሰድባል ወይ ክፉ ይናገራል። ይህ ጥያቄ ብትጠይቃቸው ያን ጊዜ እውነቱን ትረዳለህ። ሄደ ተመልሶ አልመጣም፣ ጠፍቶ ቀረ። ለምን ብትል ወደ ክርስትና እንዳይመለስ አግቶ ያዘው ጸላይ ያለ የክደት ጋኔን ይዞታል። ወደ እስልምና እንዳይቀላቀል ስህተቱን አየ። መሀል ሜዳ ሲሆን አገር ጥሎ ጠፋ። ለምንድን ነው የጠፋ? ትልቅ ወንድምየው ተከራከረ። ከተረታና ኦርቶዶክስ አለም እገልሃለሁ ብሎታል። ለምን ሊቀልቃውን ተናከራክሩ ሲል ተበሳጭቶ ግን መምህር አምጥቼ ብትረታ እገልሃለሁ ብሎታል። ትልቅ ወንድም እገልሃለሁ ውል ውሰድ ብሎታል። ውል ውሰድ ብትረታ እና ባታምን እገልሃለሁ ብሎታል። ሱሪ ጥሩ ነው ግን ጠፋ ልጅ። እንዴት ዋላችሁ? ኧረ እንዴት ዋላችሁ? እና በእውነቱ ያው ሰዓት እንዳይመሽብን ወደ ጉዳያችን ቶሎ እንመለስና እንደዚህ ብሎ ሲናገር ጌታችን በእኔ በቀር ማለት
በእኔ አምላክነት በእኔ እኔን አምላክ ወልደ አምላክ ወልደ ማርያም እኔን እግዚአብሔር ሳይሉ አባቴን ማመን አይቻልም። እኔን ሳያምኑ አባቴን ማመን አይቻልም ማለት ነው እንጂ በጌታችን አልፈን ነው እንዴ ወደ እግዚአብሔር መንገድ ወይስ ሎቱ ስርዓት በር አደረገው እንዴ? እንደ ስጋዊ በር አልፈን የምትሄድበት? እኛ የምንሄድ ወደ ማን ነው? ወደ አብ፣ ወደ ወልድ፣ ወደ መንፈስ ቅዱስ ነው። ሪና አላቸው እኮ በእኔ ማለቱ ስጋን ተዋጀ ሲመለከተኝ ሩቅ ብእሲ ሳይለኝ በእኔ አምላክነት በእኔ እግዚአብሔርነት አምኖ ነው እንጂ በኢየሱስ ሎቱ ስብሐት በእሱ አለፌ ነው ወደ አብ ምደርስ። ምን ማለት ነው? በነገራችሁ ላይ እንዴት ዋላችሁ? ጨዋ ምን ይላል? አብ ሲነክ ወልድ ይነክ ይላል። ክርስቶስ መድኃኔዓለምን ሳገኘው አብሬ ማንን አግኝቻለሁ? አብን መንፈስ ቅዱስን። እንዴ አንድ አምላክ እኮ ነው። አንድ እግዚአብሔር እኮ ነው። በሶስት አካላት በሶስት ስሞች በሶስት አካል በሶስት ስም እግዚአብሔር እኮ ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። እና እሱን ማስተዋል ያልቻለ ሰው ነው ወይ አቋጥፊም ሊሆን ይችላል፣ አይታወቅም። እሱ እንድናስተውል ስለመቀበል ስንነጋገር ግን ባለፈው የፕሮቴስታንቶችን አይናል ጌታን ተቀበል ይላሉ። እነሱ ጌታ የሚሉት ጸላዔ ሰናያትን ስለሆነ ጋኔን ነው። ለምን ይባል? ብዙኃን ይመጹ በስሜ ብሏል አይደል? በስም መምጣትም በስም ማምጣትም አለ። ለምን? ስሙን የሚያብሉ በስሙ የሚያብሉ ብዙ ስለሆኑ። ስለዚህ እነሱ የሚሉትን ኢየሱስ እኛ አናውቀው። እኛ የምናውቀው ኢየሱስ ክርስቶስ እግዚአብሔር ነው። መቸመች ፈራጅ መቸመች እግዚአብሔር ነው። ከባሕርይ አባቱ ከአብ ከባሕርይቱ ከመንፈስ ቅዱስ ትክክል ነው። ዘዕሩይ ምስለ አብ በመለኮቱ ብለን የምናምነው ኢየሱስ ክርስቶስ ከሆነ እነሱ ሳይሉት ተቀብለናል። ድካም የለው። አትድከሙ። አንድ ቀን በፊት ታክሲ ውስጥ ተቀምጠን ጌታ ተቀበል እያሉ አምጥተው ይሰጣሉ። ዮሐንስ ወንጌል በቀላል አማርኛ ምናምን ደግሞ ዮሐንስ ወንጌል ማበላሸት ይፈልጋሉ እና ሲሰጡ እኔ ያው ለስራ ያስፈልጋል ተቀበልኳቸው። አንድ የጋራጅ ሰራተኛ ትልቅ መፍቻ ይዟል። እንካ አሉት። ታንኪ አመሰግናለሁ አለ። በመስኮት ዞረችና እንካ ለሶስተኛ ስመጣ አናትሽ እንዳለልሽ ምን ትነዘንዝ ሮጫው ወንድ እናቱ ልጅ አልኩት ታባቱ። እኔ ግን ዲያቆን ነኝ። ዘያ ፈጥረ የሆነ ዘቢጥ ስለሚለኝ መጽሐፍ አማረግ አልችልም። እንኳን መማታት መቃጣትም አይችልም። ማልክነት ያለው ሰው ከባድ ነው። ነገር ግን ወደ ዋናው ሀቅ እናምጣውና እንዲያው በሀቁ ግን ይሄንን እውነተኛውን ኦርቶዶክሳውያን አባቶቻችን የሰጡንን ያስተማሩንን እውነተኛውን እግዚአብሔር የሆነን ኢየሱስ ክርስቶስን ግን እንዲያው በአፍ በቃል ብቻ ሳይሆን በተግባር ግን እኛ ተቀብለነዋል ወይ ነው። ሁለት መልእክት ለማስተላለፍ። አንድ እኛ ራሳችን እግዚአብሔርን መቀበል መድኃኔዓለም ክርስቶስን መቀበል ማለት ምን ማለት ነው ከተባለ ሕጉን ስርዓቱን መጠበቅ በሱ በፍጹም ልቦና ማመን ነው እኮ። በማን ነው የምናምን? ከኪስ ገንዘብ ይዘህ በገንዘቡ የማያምን ስንት ሰው አለ? በጉልበቱ የማያምን ስንት ሰው አለ? በዘመዱ የማያምን ስንት ሰው አለ? ቅድስት ሐና እንዳለችው በፈጣሪያችን በእግዚአብሔር ኢየሱስ ክርስቶስ ብቻ የሚመካ ማን አለ? እግዚአብሔርን መቀበል ማለት እኮ እሱ ነው። መቀበል ማለት እንደ ሕጉ እንደ ትእዛዙ መኖር ነው። ሕጉን ትእዛዙን ጠብቀን ስጋው ደሙን ስንወስድ ሲዋሃደን እሱ ነው እኮ መቀበል። ሌላ ምን አለ? አልተቀበላችሁኝ ያልቆረባችሁ ሰዎች ይሄ ወቀሳ ይዞርባቸዋል። እንቁረብ ደግሞ ነገ ተነስተህ ዘለቁረብ ማለት አይደለም። ተዘጋጅ። እውነቴን ነው። ተዘጋጅ፣ አዘጋጅ። ሁለተኛውና ዋናው ወቀሳያ ግን ምንድነው ከተባለ ጎንደር እንግዳ ተቀባይ ሀገር ይባል ነበረ እስከ ማለት ደርሰናል። አሁን እንግዳ መቀበል ብዙ እየቀረ እንግዳ መቀበል ምን መልስበት መንገድ እንዲመጣ እንግዳ ስለመቀበል የጎንደር ታሪክ አንድ ቀን በቁሙ ነገራቸዋለሁ። በጣም የሚገርም ታሪክ አለ። የገዳማት እንግዳ መቀበያ በየስፍራው የደብረ ሞጊና ባሉ የዋልድባ የገዳማት ሁሉ ከተማ ላይ ነበራቸው። እንግዳ ሲመጣ ደግሞ ለምሳሌ ከትግራይ የሚመጣውን ሰው የሚቀበል መንደር አለ። ምሳሌ ከትግራይ የሚመጣውን ሰው የሚቀበል ዛሬ ቀበሌ 9 ቀበሌ 10 የምትሉት የአብየ ጊዜ ሰፈር ነው የሚቀበል። ከጎጃም የሚመጣውን ሰው እዚህ ወልደ ነጎድጓድ አካባቢ ያለው ሰው ነው የሚቀበል። እኩሉን ደግሞ ደብረ ፀሐይ ቁስቋም አካባቢ ነው የሚያርፍ ነበር። ከወሎ የሚመጣው ሰው ደግሞ አባጃሌ ጨጌ ሰፈር አካባቢ ነው የነበረ። አለ እንግዳ ተቀባይ አለ ስራ ይብሉ። ቀድሞ ደግሞ የጎንደር እንግዳ አቀባበል በውድም በግድም ነው። ወደ ብትቀበል ወደ እምቢ ብትል ንጉሱ ያስገድዳል። እንግዳ መቀበል ግዴታ እና እንግዳ የማይቀበል ሰው ኋላ ወቀሳ ይመጣልና አልተቀበላችሁኝም እንዳንባል ነው። መድኃኒታችን ቸሩ ወልደ እግዚአብሔር የሚመስል በእንግዳ እንዳለው እንግዳ ተቀብለን ክርስቶስ መድኃኔዓለም በቤታችን የሚያድርልን ያድርግልን።
ከጻማ ንግደታ ከጾመ ጽጌ ከንጹሐን ስማቸውን ከጠራናቸውም ካልጠራናቸውም ቅዱሳን ጸጋ በረከት ያሳትፈን። የቅዳሜም የሳምንትም ሰው በቸርነቱ ይበለን። ለምስጋና እንነሳ። ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረነ አመዳግም ምጽአቱ እያስተኀፍረነ ለሰቦተ ስሙ ያንቅሐነ ወበአምልኮቱ ያጽንሐነ እግዝእትነ ማርያም አይርጊ ጸሎተነ ወአስተስርይ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብልዐነ ዘንተ ኅብስተ ወለዘአስተየነ ዘንተ ጽዋዐ ወለዘሰርዐ ለነ ሲሳየነ ወአራዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘወሀበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት መላለ ምሕረቱና ምሎቱ ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር የተአኮቱ ይሰብሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ በኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ርጥበት የሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር ስመ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበል። ሰላም ለኪ ዘንሰግድ ለኪ ማርያም ለምናስተበቋኪ ማርያናዊት ማይሰሙኪ በእንታናመኪ ወያቄ ማቦኪ ማይበረኔም ድንግል ባረኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቤኑ ሲል እግዚአብሔር ተታሰይ መንፈሴ በአምላኪ ወመድኃኒት መሬም አማላመቱ ነው ሚዜስ ያስተበጽኩን ይገሉ ትውልድ ስመ ገብረ ሊት ኃይል አብያቱ ቅዱስ ስሙ ሳይሉን ለትውልደ ትውልድ ለለ ይቀርቡ ግብረ ኃይል በመዝራይቱ ወዘረው ለለ አብዩ ሊና ልቦሙ ነሰቶ መናየናን መናብርት ይሆሙ አይበው ለዘታና ወዝገቡ በረከቱ ለሩባን ወፈነው መራቆሙ ለውላኑ ተወክፎ ለስነ ልብ ወዘክረ ሳይሉን ዘይቤሎም ለአብን ለአብርሃም ወለዘር መስከላለ ባርክነ ቅድስና ንጽህና እግዝእትነ ፍትነ ማይሰሪው ሰይጣን እንዲመድን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንጽ መዝገበ ራእይ መዝገበ የዋሃት ባርክነ በእድየኪ በከመ ባረኪ ለኤፍሬም ፍቁርኪ በበረከተ ወልኪ በአቦ መንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም እንደ ይቅርታን ስጠን ይቅርታን ስጠን ከኃጢአቴና ኃጢአት ከግፍ በደሌ ከብዙ በደሌ ለዚያች ክፉ ኃጢአት እንዳልሆናት አንተ ብቻ ነበር ክፉ ማደረግ ክፉ አሁን ይቅር በለን ክፉ
ቅዱስ ሚካኤል ቅዱስ ገብርኤል አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር የዕለት ምግባችንን ዛሬ በደላችንን ይቅር በለን እኛም ከክፉ ሁሉ ከሴቶቹ ተለይተሽ የማኅፀንሽ ፍሬ ዘላለሙ ክብር ምስጋና ይሁን አንድ አምላክ ነው። እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። ቃለ ሕይወት ቃለ በረከት ያሰማልን፣ ተስፋውን መንግስቱን ርስቱን ያወርስልን። እንደምታዩት እያሻሻልን ማለት ያው አሁን ጥሩ ነው። ደግሞ የሚቀጥለው ሳምንት እግዚአብሔር እንደፈቀደ ይሆናል። አርብ የእንታ ገብረ ኪዳን የእንታ ተሾመ አርባቸው ነው። አይረፍ ማለት እንዳትረሱ። ስራ ማገዝ የምትፈልጉም ስራ አግዙ። አንዳንዶቻችሁ ጉባኤ የት ነው እያላችሁ ነው። እዚያው ነው፣ አብዬ ጊዜ ነው። የተወሰናችሁ እዚህ ታስተናግዳላችሁ። ነዳያንን አስተናግዳችሁ ስትጨርሱ ትመጣላችሁ እንጂ ጉባኤያችን እዚሁ አብዬ ጊዜ ነው። ይህንን ማስታወሻ ለመስጠት ነው። አነሳስቶ ያስጀምረን አስጀምሮ በቸርነቱ ያስፈጸመን ቸሩ መድኃኔዓለም ክብር ምስጋና ይድረሰው። እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋው ለምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ሁላችን በሰላም ያደርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ጾስ ኃይል አሜን። የመሸባችሁ መሄድ ትችላላችሁ። ሌሎቻችሁ እንዘምራለን። ጸጋን ሳይነ ወሕይወተ ረከብነ ጸጋን ሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ኪያከ እግዚኦ ነአኩት ጸጋን ተቀበል ሕይወትንም አገኘን። ጸጋን ተቀበል ሕይወትንም አገኘን። በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል አቤቱ አንተን እናመሰግንሃለን እግዚአብሔር